ይታያል መግዲ ይታያል። ዘሜ ገብተሃል? አዎ ትዝ ይታያል። በቃ እየተረዳዳን እንግዳው መግዲም አለች ታስተባብርልናለች። ዘሜና እኔ እየተረዳዳን አባቶችም ካሉ ሁላችንም ይሄ ባለፈው እንዳልነው እየተረዳዳን የምንማማርበት ነው። እኔ ለውይይት መድረክ ነው ብዬ ነው የማስበው እና አብዛኛው በውይይት የምናዳብረው ነው። በዛ መጠን ግን ሰዓታችንም ሴቭ ለማድረግ ትንሽ ፈጠን እንላለን። ምክንያቱም እንደዛ የተወሰነ ደግሞ መሄድ አለብን። ሌላ ማሳሰቢያ በእንግሊዘኛ ነው እና ከይቅርታ ጋር በጣም ጊዜ እጥረት ስላለብኝ እና ሞዴሎቹን ደግሞ እንደዚሁ ማግኘት በዚህ መልኩ ስለማይቻል በአማርኛ ካረኳቸው ለዛ ነው በዚህ በእንግሊዘኛ ማደርጋቸው። ግን እኔ በገባኝ መጠን በተረዳሁት መጠን እነዚህ አይነት ነገሮች ለሴኩላር ለስራችንም ለየዕለት ውላችንም በጣም ይጠቅሟችኋል ብዬ ነው የማስበው። ኤግዛክትሊ ከዛ አምጥቼ ነው ማገናኛቸው እና እኔ እንደዛ ነው የምረዳው። በኋላ ግን አስተያየት ልትሰጡበት ትችላላችሁ። ይህንን ልናገር ብዬ ነው። ከዛ በተረፈ አንዳንድ መጽሐፍ ቅዱስ ላይ የምናያቸው ጥቅሶች ይኖራሉ። ዘሜ ኦንላይን መጽሐፍ ቅዱስ መግዲም አንተም አስቸግራችኋለሁ ሌሎችም እንድታርቡልን በኋላ ስንፈልጋቸው እና በዛ መልኩ ነው የምንጀምረው። ይህንን ካልኩ በኋላ አንዴ ሸር አድርገውና በደንብ እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ አባቶች ካላችሁ ይፍቱኝ ይባርኩኝ። አባቶች፣ ወንድሞች፣ እህቶች ሁላችሁም የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ወዳጆች እንደምትሰነበታችሁ በቸርነቱ በምሕረቱ የጠበቀን ለዚህ ሰዓት ያደረሰን አምላካችን ልዑል እግዚአብሔር ክብር ምስጋና ይግባው። ለቅዱሳን አባቶች እናቶቻችን ምስጢር የገለጸ ቅዱስ ፈቃዱ ሆኖልን ምስጢሩን ለእኛም ይግለጽልን። የእመቤታችን አማላጅነቷ ተረዳይነቷ የቅዱሳን ሁሉ በረከታቸው አይለየን። ባለፈው የለውጥ አመራር ነው እያየ ነው የነበረው እና ይህንን ዛሬ በተቻለ መጠን ከኦርጋናይዜሽናል ለውጥ ባለፈ እንደው ቤተሰብ ድረስ በሚወርድ ደረጃ ልጆቻችን ራሱ እንዴት ነው መለወጥ የሚቻለው እስከሚለው ድረስ ማህበረሰብን እንዴት ነው መለወጥ የሚቻለው የሚለውን ሁሉ ይሄ ለውጥ በተመለከተ በሀገርም ደረጃ ብዙ እሳቤዎች ያሉበት ነው እና በጣም ይጠቅመናል ብዬ ነው የማስበው እና ትንሽ ዛሬ ፈጠን ላለሁኝ ግን በኋላ ወንድማችን ዘመነም እዚህ አሜሪካ አለ፣ እነ መግዲም ከአውሮፓ አሉ፣ ሌሎችም አባቶች ይኖራሉ፣ ወንድሞች ይኖራሉ። ሁላችሁም እህቶች ወንድሞች እየገባችሁ በደንብ ኃይሌም ካለህ ሌሎችም እየተረዳዳን እና ሀጌም ካላችሁ እየተረዳዳን ሁላችንም እንሄድበታለን ብዬ አስባለሁ። ስንነሳ የለውጥ አመራር እንግዲህ ለውጥ በጣም አስፈላጊ ነው። ለውጥ ለቤተክርስቲያንም አስፈላጊ ነው። ምክንያቱም በዓለም ላይ ያለችው ቤተክርስቲያን ዓለም ቁሞ አይጠብቅም። ብዙ ነገሮች እየተለወጡ ነው እና የግድ ተገፍቶ መውጣትና የራስን ማጣት ይኖራል ለውጥ ከሌለ እና የግድ መለወጥ ግድ ነው። ግን ሲለወጥ የቤተክርስቲያን ለውጥ ጥንቃቄ ያስፈልገዋል። የሚለወጥ አለ፣ የማይለወጥ አለ። እነዚህ 5 ጉዳዮች ናቸው በለውጥ ውስጥ ያሉት። ለውጥ ጥንቃቄ በቤተክርስቲያን ውስጥ ለውጥ በጣም በጥንቃቄ መታየት የሚገባው ጉዳይ ነው። አንዱ ጉዳይ እሱ ነው። ሁለተኛው ለውጥ የሚጀምረው ከአስተሳሰብ ነው፣ ከአመለካከት ነው፣ ከራስ ነው፣ ከውስጥ ነው። ተቋማት ሳይቀየሩ በፊት ሰው መቀየር አለበት። የወይኑ አቁማዳ ለወይኑ የተመቸ መሆን አለበት። ይህንን ባለፈው ያየነው ነው። ሶስተኛው ለውጥ ሁል ጊዜ ተቋማዊ ነው መሆን ያለበት። በኋላም እንደገና ደግመን እናየዋለን። ሲስተሚክ ነው መሆን ያለበት። ብዙ ችግሮች ተቋማዊ ናቸው፣ ከሰው ጋር ብቻ የተያዙ አይደሉም። ተቋማዊ ናቸው፣ ስር የሰደዱ ናቸው፣ እርስ በርስ የተሳሰሩ ናቸው። ምክንያትና ውጤታቸው በጣም አንዱ ሲነካ ሌላው የሚፈርስ፣ ሌላው ሳይታከም ሌላኛውን አካል ብንቀይረው ሙሉ ለውጥ የማያመጣበት እንደ ሲስተም እንደ ሰውነት ክፍል ነው።
ሙሉ ሰውነት ጤናማ የሚሆነው ሁሉም አካላት ተባብረው በአንድነት ለጋራ ዓላማ ሲሰሩ ነው እንጂ አንደኛው ልብ ታሞ ሌላው አካል ሙሉ ነፃ ቢሆን ጤነኛ ሰው እንደማይኖረው ሁሉ ተቋምም እንደዛው ነው። የገጠሯ ቤተክርስቲያን፣ የጠረፏ፣ የመሀል ሀገሩ፣ የውጭ ሀገሩ ሁሉም ሲረዳዳ እጅ ለእጅ ሲያያዝ ነው ለውጥ የሚመጣው እንጂ በውጭ ሀገር ስለተስፋፋ በሀገር ውስጥ እየጠፋ ቤተክርስቲያን ጤነኛ ነች አትባልም። አዲስ አበባ ላይ እየተስፋፋ ጠረፍ ላይ ያለው ከተጎዳ ጤነኛ ነች አይባልም። ሰሜኑ እየተጎዳ ደቡቡ ጤነኛ ቢሆን ጤነኛ። ይህንን ነው ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 12 ሮሜ 12 በደንብ የተነተነልን እና እሱን ምዕራፍ እኔ በደንብ አንብቡት። ሶስቱን ያየናቸው። አራተኛው ግን ለውጥ ግን እንቅፋት ይበዛበታል ነው። ለውጥ እንቅፋት ይበዛበታል። ለውጥ በእንቅፋት በተግዳሮት የተሞላ። ይህንን ከዚህ በፊትም ባለው ታሪክ ለማንሳት እንደሞከር ነው የዘኍልቍ የዘጸአት ታሪክ የዘሌዋውያን ታሪክ በሙሉ የለውጥ ጉዞ ነው። በኋላም የሐዋርያትን ስራ በሙሉ ስታነቡ ስለ ለውጥ ነው የሚናገረው። ወንጌል ራሱ ለውጥ ነው። ከኦሪት የተደረገው ሽግግር ምን እንደሚመስል እና የሰውን ልጅ መቀየር፣ የሰውን ልጅ አስተሳሰብ መቀየር በጣም ከባድ ነው። እነዚህ ናቸው ለውጥ። እንግዲህ ይሄ ባለፈው አልነበረም። ይሄን ስላይድ እዚህ ላይ ዲስፕሌይ አድርጌዋለሁ፣ በኋላ ልታዩ ትችላላችሁ። ለውጥ የሚያስፈልገው በአሰራር ነው። ለውጥ የሚያስፈልገው በቴክኖሎጂ ነው። ለውጥ የሚያስፈልገው በፋይናንስ ስርዓት ነው። ለውጥ የሚያስፈልገው በትምህርት ስርዓት ነው እንጂ ቤተክርስቲያን አትቀየርም። የክርስቶስ አካል ናት። የማይቀየር ክርስቶስ ነው። ዘላለማዊ አምላክ ነው። የእውነት አምላክ ነው። የሰራው ሁሉ ዘላለማዊ ነው፣ ፍጹም ነው። ነገር ግን ዘመኑን ደግሞ መዋጀት ደግሞ መጽሐፍ ቅዱሳዊ ነው። ይህንን ነው ባለፈው ያየ ነው። ለውጥ በጣም አስቸጋሪ የሚያደርጉት እነዚህ ምክንያቶች ናቸው። ይህንን ነው በደንብ እንድታዩት የፈለጉት። አሁን ብዙ ጊዜ ለውጥ ይታሰባል። አሁን 3-4 ለውጦችን እናስብ። ሃይላይት አታድርጉት። ይሄ እንዳልኩት ስላይዱ ይጠቅማችኋል፣ በኋላም ሸር አደርጋችኋለሁ፣ ግን በጣም ነው የሚጠቅማችሁ ብዬ የማስበው እና ለውጥ ይሄ ዓለማዊ ጋር ብትወስዱትም ይህንን ነው የምታዩት። በሀገር ደረጃ ለውጥ የሚሰናከለው በእነዚህ ምክንያቶች ነው። በተቋም ደረጃ አዲስ አበባ ሀገረ ስብከት ላይ የተጀመረ ለውጥ ነበረ፣ ተሰናክሎ የቀረው በእነዚህ ምክንያቶች ነው። ወይም በዚህ ስንት ናቸው? 7 ናቸው። ከ7ቱ በአንደኛው ምክንያት ነው። ለውጥ ማምጣት ብዙ ጊዜ ከባድ የሚያደርጉት እነዚህ ናቸው። ኦሪት ዘኍልቍ፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን ስታነቡ ደጋግማችሁ የምታዩት ሙሴና አሮን ህዝበ እስራኤልን ሲመሩ የነበረባቸው ፈተና የእነዚህ ውጤቶች ናቸው። የፈሪሳውያንና የጻፎች የሊቀ ካህናቱ ያደርጉት የነበረው ሴራ የእነዚህ ውጤቶች ናቸው እና ለውጥ በማህበረሰብ ደረጃ ለውጥ ማምጣት ከባድ የሚያደርገው የእነዚህ ውጤቶች ናቸው። ምንድን ናቸው? ሰው ለውጥን ለምንድን ነው የሚቃወመው? ለውጥ ቅድም እንዳልነው አሁን 4 ለውጦችን ማሰብ ይቻላል። አሁን የአብነት ትምህርት ቤት ዘመኑን መዋጀት እንዳለበት ብዙ አባቶች ያምናሉ ከውስጣቸው ብዬ ነው የማምነው። ባያምኑ ነው የሚገርመኝ። ይህንን ያልተረዳ ይኖራል ብዬ አላስብም። በጣም ጥሩ ሀብት አለን፣ ጥሩ እሴት አለን። ጥሩውን ነገር ይዞ መሻሻል የሚገባውን ነገር የበለጠ ውጤታማ እንዲሆን አብነት ትምህርት ቤቶቹን ዘመኑን የዋጁ እንዲሆኑ ማድረግ በጣም አንገብጋቢ ጉዳይ ነው። ግን ለውጡ ቀላል አይደለም። እኔ ተሞክሮ በዛ ሂደት ውስጥ በብዛት በአንድም በሌላም የአቅሜን የተወሰነ በማህበረ ቅዱሳን አገልግሎት የቤተክርስቲያን ውስጣዊ ጉዳዮችን ለመረዳት እድል ነበረኝ እና አንደኛው አብነት ትምህርት ቤቶች ላይ ይደረግ የነበረው የማዘመን ውጤታማ የማድረግ ስራ ምን ያክል ተግዳሮት እንደነበረው እኔ ራሴ አይቻለሁ። አዲስ አበባ ሀገረ ስብከት ላይ የተደረገ ለውጥ ምን ያክል ተግዳሮት እንደገጠመው አይቻውቃለሁ። በቤተክርስቲያን ላይ 4 ለውጦች አሁን ብናደርግ የአብነት ትምህርት ቤትን
መልካሙን ነገር ይዞ ዘመኑን እንዲዋጅ ማድረግና የበለጠ ቀልጣፋና ውጤታማ እንዲሆን ማድረግ አንድ ፕሮጀክት ቢጀመር ብዙ ለውጥ ብዙ ተግዳሮት ያጋጥመዋል። የቤተ ክርስቲያንን አስተዳደር ዘመናዊ እናድርገው፣ ቀልጣፋ እናድርገው፣ ውጤታማ እናድርገው ተብሎ ቢነሳ በጣም ብዙ ተግዳሮት ይኖረዋል። እኔ በማህበረ ቅዱሳን አገልግሎት ነው የማውቀው። እዛ ስራ አመራርም ስራ አስፈጻሚም ሆኜ የተወሰነ እድል አግኝቼ ነበረ። ቴክኖሎጂ ቢጠቀም ቤተክርስቲያን፣ የፋይናንስ ስርዓቱ ቢዘምን፣ አስተዳደሩ ዘመናዊ ቢሆን ተብሎ የተሞከረ ሙከራ ሁሉ ኦልሞስት በአብዛኛው ከሽፎ ነው የቀረው። ሁለተኛ ለውጥ። ሶስተኛ ለውጥ ሰንበት ትምህርት ቤቶች ላይ ለውጥ እናምጣ ተብሎ የተጀመሩ ለውጦች የተጀመሩ እንቅስቃሴዎች ብዙ ርቀት ሲሄዱ ላይ እነዚህን ሶስት ለውጦች እንዴት አሁን ተተኪ ትውልድ ላይ እናፍራ፣ እንዴት አድርጎ ነው ተተኪ ትውልድ እሱን መለወጥ ያስፈልጋል። አሁን አራተኛ ለውጥ እነዚህን የለውጥ ፕሮጀክቶች አሁን ይዘን እስኪ ለውጥ እናምጣ በቤተክርስቲያን ላይ ቢባል እነዚህ 7 እንቅፋቶች ነው የሚያጋጥሙት። አንደኛው ሬዚስታንስ ሩትድ ኢን ፊር ኦፍ ዘ አንኖን የሚባለው ነው። እኔ በደንብ የሚገልጽልኝ ይሄንን የኢትዮጵያ አነጋገር ነው። ከማያውቁት መልአክ የሚያውቁት ሰይጣን ይሻላል። ለውጥ በሚመጣበት ጊዜ ሰዎች የመጀመሪያ የሚጠይቁት ምንድነው የሚመጣው? በተቋማችሁም አሁን የኦርጋናይዜሽናል ሪስትራክቸሪንግ በሚመጣበት ጊዜ ተቋማዊ ለውጥ በየትኛው በምትሰሩበት ተቋም ሁሉ ይሁት የመጀመሪያው ሬዚስታንስ የሚመጣው ፊር ኦፍ ዘ አንኖን ነው። ወዴት ነው የምንሄደው? ሰው ይቀነሳል፣ ይጎዳኝ ይሆን፣ ይጠቅመኝ ይሆን? እነዚህ ሁሉ ናቸው የሚመጡት። ፊር ኦፍ ዘ አንኖን እንግዲህ ምንም በየትኛው መስፈርት ከማያውቁት መልአክ የሚያውቁት ሰይጣን ሊሻል አይችልም። ሰይጣን ስለሆነና የኢትዮጵያ አነጋገር ግን እንዴት ጥበብ የሞላበት እንደሆነ ሁልጊዜ የሚገርመኝ አንዱ እሱ ነው። እንዴት ሆኖ ነው የማያውቁት መልአክ ከማያውቁት መልአክ የሚያውቁት ሰይጣን የሚሻለው? ፊር ኦፍ ዘ አንኖን ማለት እሱ ማለት ነው። ሙሴንና አሮንን የገጠማቸው አንዱ ይሄ ነበረ። የት ነው የምትወስደን? ባርነቱ የሚያውቁት ባርነት አለ። ከሚያውቁት ባርነት ካስከፊው መከራ የማያውቁት ነገር የት እንደሚሄዱ ፊር ኦፍ ዘ አንኖን ስለነበረ ይቃወሙት ነበር። ሙሴን ይቃወሙት ነበር፣ አሮንን ይቃወሙት ነበር። ፊር ኦፍ ዘ አንኖን እና ለውጥ በሚመጣበት ጊዜ የመጀመሪያው ነገር ለውጡን ግልጽ ያለ ማድረግ ችግር ነው። አብዛኛው የመሪዎችም ችግር ነው። ኮሚኒኬሽን ነው፣ ክላሪቲ ነው። በኋላ እናየዋለን። ሁለተኛው ለውጥ የሚመጣው ሬዚስታንስ ፍሮም የዓላማውን ያለመረዳት ነው። ይሄ ለውጥ እኮ ለቤተክርስቲያን ይጠቅማል፣ ቤተክርስቲያን ለማስቀጠል በዚህ ከቀጠልን እንጠፋለን። አውሮፓ ብዙ አብያተ ክርስቲያናት ተዘግተዋል። አሜሪካ ብዙ አብያተ ክርስቲያናት እየተዘጉ ነው፣ ያጋጥማል ይሄ ነገር ብሎ የማስረዳት ጉዳይ ነው። ሶስተኛው አብዛኛው በኋላ አሁን ዳታ ቢሰራ የለውጥ አብዛኛው ችግር የሚመጣው ሬዚስታንስ ፍሮም ሰልፍ ኢንተረስት ነው። በዚህ ለውጥ ውስጥ ምን አገኛለሁ ምን አጣለሁ ነው ሰው የሚጠይቀው። እሱ ነው what is in it for me ነው የሚለው ማለት ነው። መስሪያ ቤትም ላይ ብታዩት እንደሱ ነው። ቤተክርስቲያንም ላይ የአዲስ አበባ ሀገረ ስብከት ለውጥ ያስፈልገዋል ተብሎ ብዙ ጥናት ከተጠና በኋላ ሳይሳካ የቀረው ለውጥ አንዱ ምክንያቱ እሱ ነው። አብነት ትምህርት ቤት ላይ ለውጥ ማምጣት በግልጽ እንነጋገር ከተባለ ብዙ በዚህ ውስጥ ስቴክ ያላቸው ኢንተረስት ያላቸው በየገጠሩ ያሉ የአብነት መምህራን እንዴ ይሄን ነገር ጥቅም ያሳጣኝ ይሆን እንዴ ብለው ይቃወሙታል ማለት ነው። ሬዚስታንስ ፍሮም ሰልፍ ኢንተረስት ማለት እሱ ማለት ነው። በቤተክርስቲያን ላይ ለውጥ ማስባችሁ ቁጥር የመጀመሪያው ጥያቄ እኔን አሁን ለምሳሌ ቤተክርስቲያን አባቶች በጣም በጸሎታቸውም በብስለታቸውም በጥበባቸውም ያስፈልጋሉ። ግን የተማረ የሰው ኃይል ደግሞ በዚህ ዘመን ያስፈልጋል። ተደራርታችሁ ቤተክርስቲያን ማስተዳደር ቢባል አሁን የመጀመሪያው እኔ እኮ እነዚህ ሰዎች እኮ ከመጡ በኋላ እኔ እኮ ቦታ አይኖረኝም ይላል ማለት ነው። what is in it for me በለውጥ ውስጥ ትልቁ መሰናክል እሱ ነው። በተቋማትም የምታዩት እሱ ነው። በሀገርም ደረጃ ሲከሽፍ የምታዩት እሱ ምክንያት ነው። አራተኛው ሬዚስታንስ ፍሮም አታችመንት ቱ ፋሚሊያሪቲ ነው። ይሄ ደግሞ በጣም አደገኛ ነው። የለመዱት ነገር አሁን ቅድም
ኦሪት ዘጸአት ላይ የምታዩት የመጀመሪያው ኦሪት ዘጸአት ምዕራፍ 4 ምዕራፍ 14 ምዕራፍ 16 እነዚህ ምዕራፎች ሄዳችሁ ይዋቸው እና ለምደውታል ባርነቱን እና አንድ ጊዜ እንዲያው መልሰን በግብፅ እያለን በለው የነበረው ምንቸቱ ዱባው ምኑ ናፈቀን ይላል። ሬዚስታንስ ፍሮም አታችመንት ኦፍ ፋሚሊያሪቲ ማለት እሱ ማለት ነው። ሰው የለመደውን ነገር ሙጭጭ አድርጎ የመያዝ እንዲህ ነበርኩም። አሁን አዲስ አሰራር ብታመጡ ወይም አዲስ ነገር ስታመጡ የመጀመሪያው የሚቃወማችሁ ፋሚሊያሪቲ፣ ሰው የለመደውን ነገር የኖረበት ነገር። አሁን ለምሳሌ ድህነትን በሀገር ደረጃ ለማጥፋት ከባዱ ነገር ሬዚስታንስ የሚገጥመው ፋሚሊያሪቲ፣ ከችግሩ ጋር ተላምዶ የመኖር ስነ ልቦና። ሬዚስታንስ ፍሮም አታችመንት ፋሚሊያሪቲ ማለት እሱ ማለት ነው። የለመዱት ነገር ተላምዶ የመኖር ነገር፣ አዲስ ነገር የመፍራት ነገር። ይሄ የሰው ተፈጥሮ ነው። ሰው አዲስ ነገር ሲያይ ይፈራል። አዲስ ነገር ሲመጣ ይጠራጠራል፣ ስም ይሰጣል። ስለዚህ ለውጥ ብዙ ጊዜ የማይሳካው በሱ ምክንያት ነው። አምስተኛው ሬዚስታንስ ፍሮም ካልቸራል ኤንድ ጄኔሬሽናል ጋፕስ ነው። ይሄ በዘሁልቁ በዘጸአት ላይ በዘሁልቁም ላይ ታይቷል። ዘሁልቁ ምዕራፍ 12 ላይ የምታዩት እሱን ነው። አዲሱ ትውልድ ነው እኮ የተስፋይቱ ምድር የወረሰው። አንድም እነዚህ ሬዚስታንስ ኦፍ ፋሚሊያሪቲ ስለነበራቸው እነዛኞቹ ልባቸው ሁል ጊዜ ግብፅ ነበረ እና በአዲስ ጄኔሬሽን አንዳንድ ጊዜ እኛም ጋር ምንለዋለን፣ አሁን እኮ ለውጥ ማምጣት ይቻላል ብላችሁ ነው እንዲው አዲሱ ትውልድ ላይ መስራት ይሻላል እንጂ እውነትነት አለው። ምክንያቱም ጄኔሬሽናል ጋፕስ አለ። ያኛው የኖረው የገነገነው ስራ የሰደደው አዲስ አለማየሁ የሚሉት ነገር አለ። በጣም ሁልጊዜ ፍቅር እስከ መቃብር ላይ ይችን ቃል አይታችሁ ታስተውሉታላችሁ። ሁልጊዜ በጣም መሰረት ያለው እዚህ ለውጥ ጋር አብሮ የሚሄድ ነው። ምን ይላሉ አዲስ አለማየሁ? ሰው የልማድ እስረኛ ነው ይላሉ። ሰው የልማድ እስረኛ ነው። በመጽሐፍ ቅዱስም አለ። በመጽሐፍ ቅዱስ ከምን ጋር አዛመድኩት እኔ ለማዛመድ ሞክራለሁ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ደቀ መዛሙርቱ አጋንንትን ማስወጣት አቃታቸው እና ለምንድን ነው እኛ ያልቻልነው አሉት እና ይሄ ሰይጣን አብሮ አደግ ሰይጣን ከጾምና ከጸሎት በስተቀር አይወጣም ይላል። ሰው የልማድ እስረኛ ማለት እሱ አብሮ አደግ። አሁን ልማድ አንድ ጊዜ በጣም ስር ከሰደደ አዲሱ ነገር አይታየንም። አዲሱን ነገር እንቃወመዋለን። ለውጡ አስፈላጊ መስሎ አይታየንም፣ ወይም ለውጡ ጎጂ መስሎ የሚሰማቸው ሰዎች በዚህ ምክንያት ነው እና ሬዚስታንስ ፍሮም ካልቸራል ኤንድ ጄኔሬሽናል ጋፕስ በጣም መሰረታዊ ነው። ይህንን ግምት ውስጥ ማስገባት ይፈልጋል። ስድስተኛው ሬዚስታንስ ፍሮም ሚስ አንደርስታንዲንግ ኦፍ ዘ ፐርፐዝ፣ ቅድም ያልነው ነው ተደግሞ ነው እዚህ ጋር። ይሄኛው የኢንስቲትዩሽናል ኢነርሻ ክሬትስ አደርገው ሚስ አድርጌታለሁ፣ ይቅርታ። ኢንስቲትዩሽናል ኢነርሻ ነው። ተቋማት ሁል ጊዜ ኮምፕሌሰንሲ በኋላ እናየዋለን። ለውጥ እንደሚያስፈልግ እንኳ ይረሱታል። እዚህ ይችን ሞዴል ይዋት። ይሄ ሞዴል ዓለም ላይ ያለ ሞዴል ነው እና ከቤተክርስቲያን ጋር አመጣሁት። 5 stages of change ነው እና ለውጥ ይሄ ሬዚስታንስ ከመኖሩ በፊት ዲናያል የሚባል ስቴጅ አለ። 5 ስቴጅ ናቸው ለውጥ የሚያልፈው። አሁን እኛ በምናልፍበት ሁኔታ ቤተክርስቲያን አሁን ባለንበት ሁኔታ በ5 ደረጃ ነው የሚያልፈው ለውጥ። የመጀመሪያው ዲናያል ነው። አሁን የዛሬ 4 ዓመት 5 ዓመት አባቶች እኔ ያስታውሳለሁ የተወሰኑ ወንድሞች ኧረ ይሄ ነገር እየሄድንበት ያለው ቤተክርስቲያን እንደውም መግለጫ ሁሉ አወጡ። በማህበሩም ደረጃ በማህበር ቅዱሳን ደረጃ ወጥቶ በኋላም ተዋህዶ ማውጥቶ ትዝ ይለኛል ብዙ ጩኸቶች ነበሩ እና ያኔ እንግዲህ ቀድሞ የተረዱ ወንድሞች እህቶች አባቶች ኧረ ይሄ ነገር ቤተክርስቲያን አደጋ ላይ ናት፣ እንዲሁም ስደት ላይ ናት የሚል መግለጫ ነበር የወጣው እና ዲናያል ነበር። አይ እናንተ ደግሞ እንደው ነገር ማካበር ትወዳላችሁ የሚሉ ሰዎች አሉ። አሁን ምን ተፈጠረና ነገሮች እኮ እንዳሉ ናቸው። ይሄ ዲናያል በሙሴና አሮን ፈርዖንን ከፈርዖን ጋር እየሄዱ በሚታገሉበት ጊዜ ህዝቤን ልቀቅ ብለዋል፣ እስራኤልን ልቀቅ ብለዋል እግዚአብሔር ፈርዖንን ህዝቤን ልቀቅ ብሎሃል ብለው ፈርዖን ጋር ይሄዳሉ።
ፈርዖን እምቢ ይላል፣ ህዝቡም ደግሞ እምቢ ይሉ ነበር። እና ምንድነው የሚሉት? ምንድነው አሁን የምትለው? አሁን ይሄን ለውጥ ይመጣል ብለህ ነው? አሁን ፈርዖን ይለቀናል ብለህ ነው? እንደውም የማይሳካ ነገር ይባስ፣ እንደውም መከራውን ታከብዱብናላችሁ፣ ባካችሁ አርፋችሁ ተቀመጡ ይሏቸው ነበር ማለት ነው። አሁንም ድረስ አለ። ልክ እንደዚህ አሁን ቤተክርስቲያን ላይ ያለው አንዱ ዲና ያለው ባካችሁ የበለጠ መከራ ታበዙብናላችሁ፣ በኋላ በውይይት ልናነሳው እንችላለን። እና የለውጥ የመጀመሪያው ነገር እሱ ነው። በኋላ ሬዚስታንስ፣ ይሄ ቅድም ያየ ነው። ለውጥ ቢጀመር እንኳን ሬዚስታንስ ይመጣል። እና ሬዚስታንሱ ደግሞ ሌላ ሞዴል አለች፣ አሳያችኋለሁ። የሚቃወሙ ሰዎች፣ በተፈጥሯቸው የሚቃወሙ ሰዎች አሉ። በተፈጥሯቸው ለውጥን መቃወም የሚወዱ ሰዎች፣ ለውጥ ጠል የሆኑ ሰዎች አሉ። አሁን በቤተክርስቲያንም አሉ፣ በቤተክርስቲያን አመራርም አሉ። ቀድሞ የሚረዱና የበኩላቸውን የሚያደርጉ እንዳሉ ሆኖ ምንም ይሁን እስከሚሞቱ ድረስ ለውጥን እንደተቃወሙ የሚሞቱ ሰዎች አሉ። በዘኍልቍ እንደዚህ የሆኑ ነበሩ። ቀይ ባህር ከፈርዖን ወታደሮች ጋር የሰጠሙ አሉ። እንዲህ አይነት ሰዎች አሉ። እዚህ ሞዴል ላይ ነው የምታዩት። በኋላ አመጣዋለሁ ብዬ ነበር፣ ግን ግልጽ እንዲሆንላችሁ ለሀገር ሲባል አሉ። ምንም ቢሆን ለውጥ የማይገባቸው ሰዎች፣ ለውጥን የሚቃወሙ ሰዎች፣ እንደተቃወሙ የሚሞቱ ሰዎች አሉ። ወደዛ ልመለስ እና ይሄኛው ነው ከለውጥ ከሬዚስታንስ በፊት ዲናያል አለ፣ ከዛ ሬዚስታንስ አለ፣ ከዛ በኋላ ዲፕሬሽን። አሁን እኛ ያለንበት ቤተክርስቲያን ይሄ ይመስለኛል። አሁን ባለፈው ደጋግሜ የዚህ ስልጠና ዓላማ ከዚህ ዲፕሬሽን እንድንወጣ ነው። ይቻላል፣ ለውጥ ይቻላል። አሁን ይሄ ዲፕሬሽን ምንድነው? እንደው ተስፋ የመቁረጥ አባቶች፣ እንደው በአባቶች ላይ ተስፋ የማጣት፣ ይሄ በጣም አደገኛ በሽታ ነው። ይቻላል፣ ለውጥ ይቻላል። ይሄ ኤክስፕሎሬሽን እንዲመጣ ነው አሁን ትልቁ ትግል። የኔ ዓላማ እሱ ነው። ይቻላል። ብዙ ነን፣ ብዙ ሀብት አለን፣ ብዙ ታሪክ አለን፣ የእግዚአብሔር ኃይል አለ፣ የእግዚአብሔር ጸጋ አለን። ቅድስና ያለባት ቤተክርስቲያን ናት፣ ታሪክ ያላት ቤተክርስቲያን ናት፣ እሴት ያላት ናት፣ እርሾ አለ። የማስረዳት፣ የማስተባበር፣ የመነቃቃት፣ የመተባበር ጉዳይ ነው እንጂ ይቻላል። እና ለውጥ እዚህ ደረጃ ሲደርስ ነው ለውጥ የሚመጣው። በኋላ ኮሚትመንት ይመጣል፣ በኋላ እሱን እናየዋለን። እና ተግዳሮቶቹ እነሱ ነው የሚመስሉት። አንድ ላይ ልጨርሳቸው። ሃይላይት አታድርጉበት። በህዝበ እስራኤልም ስደት እነዚህ ነገሮች ነበር ይከሰቱ የነበሩት። እያንዳንዱን ምዕራፍ እኔ ሊንክ አድርጌው አውቃለሁ እና በደንብ ልታዩ ትችላላችሁ። ዲና የሚያደርጉበት ጊዜ ነበረ፣ ሬዚስት የሚያደርጉበት ጊዜ ነበረ፣ ዲፕሬሽን ውስጥ የገቡበት ጊዜ ነበረ፣ ተስፋ ቆርጠው አለቃ መርጠን እንመለስ ያሉበት ጊዜ ነበረ። ከዛ በኋላ የተስፋይቱ ምድር የተዋጉበት ጊዜ ነበረ። እዚህ ደረጃ እንድንደርስ ነው። ከዛ በኋላ ኢያሱ መሬት ያከፋፈላቸው ጊዜ ነበር እና እያንዳንዱ ምዕራፍ ልታያይዙ ትችላላችሁ። ከዛ ለውጥ ጋር ዘሜ ሊሄድበት ወይስ ወደ ሶሉሽኑ እንሄድ? እነዚህ ናቸው። ወደ ሶሉሽኑ እንሄድ ወይስ መጀመሪያ እዚህ ላይ የተወሰነ እንወያይበት? ምክንያቱም ለውጥ ሄድበት ዘይ ትንሽ ግፋበትና እዚህ ላይ ግን የሚጻፈው ነገር እንትኑን ዲስፕሌይ የሚያደርገውን ስክሪን እንትኑን ያደርገዋል። አንዴ ወይ ስቶፕ ሼሪንግ አድርገህ መልሰው፣ በተለይ ቪዲዮ ላይ ስለሚቀመጥ ቅንመር ዩቲዩብ ላይ የምትጽፉ ሰዎች ባትጽፉ፣ ስክሪናችሁን ባትነካኩት። እስኪ ለአንተ እንትን እየሰጠሁ ነው። ኮሆስት ሞክር ሎክ ማድረግ ከቻልክ። ግን ሴታፑ ላይ መሰለኝ የሚቻለው። አሁን ሴታፑ ላይ ነው። አትነካኩት። እንትን ስላይዱን እሰጣችኋለሁ እንዳልኩት ለሌላም ነገር ስለሚጠቅማችሁ። በተለይ ይሄ ሁለት ሰይፍ እንዲሆን ነው የኔ ብዙ ጊዜ ማስበው። እንደዛ ነው። አንድ ሰው በሁሉም አይነት ማገናኘት የምንችል አፕሮች እንደሱ ከተከተልን ጥሩ ነው ብዬ ስለማስብ ነው። እና እንሂድበት አልክ ዘሜ አይደል? ሌሎች ሀሳብ እስኪስጡ እንሂድበት። ጥያቄዎች አሏችሁ ታቆማላችሁ። የተወሰነ ልሄድበት አይኔ። እሺ አንድ ላይ እንግዲያው እንምጣባቸው። አሁን ለውጥ ስናስብ ሶስት ነገሮች ነው የሚመጡት። ኦኬ ችግሮቹ ስክሪኑን አንዴ ስቶፕ ሼር አድርገህ ደግመህ ሼር ብታደርግልን ይሄ የተጻፈው እንዲጠፋ። እሺ ዘሜ
እሺ አሁን ለውጥ በሚመጣበት ጊዜ ይሄ ሁሉ እንቅፋት ካለው ነው ተግዳሮቱ በጣም አደገኛ ነው። አንድ በዚህ ዓለም ላይ ተቋማት ለውጥ ኃይሌ በደንብ ትረዳዋለህ። ኃይሌ የኦርጋናይዜሽን ሰው ስለሆንክ አንድ ጥናት ሃርቫርድ ሪቪው ላይ ምን የሚል በዚህ በዓለሙ ላይ ምን አይቻለው 3/4 ለውጥ የተወጠነ ለውጥ ይከሽፋል እና አይገርምም እንቅፋቱ በጣም ብዙ ስለሆነ ማለት ነው። አሁን በቤተ ክርስቲያንም ላይ እኮ በ50 ዓመት በ40 ዓመት ኢንስቲትዩሽናል ቼንጅ ምን ያክል ለውጥ እንደው በፋይናንስ አሰራሩ በአስተዳደሩ በትምህርት ስርዓቱ ምንድነው የተደረገው ለውጥ በሰንበት ትምህርት ቤቱ እነ ሊቀ ጉባኤ አበራ ያንን የመሰለ የሰበካ ጉባኤ አስተዳደር ከመሰረቱ በኋላ ምንድነው ሌላው ለውጥ ብላችሁ ብታዩት እኮ ብዙም የለም እኮ እና አይደንቅም ይሄ ሁሉ እንቅፋት ስላለ ነው። ይሄ ማለት ግን ለውጥ ማምጣት እንዲሳካ ማድረግ አይቻልም ወይ? ቅድም እንዳልኳችሁ ያ ጥናት ምንድነው የሚለው 3/4 ለውጥ የተወጠነ ለውጥ ሁሉ በኦርጋናይዜሽን ደረጃ ነው ማወራላችሁ። በአሜሪካ በተጠና ጥናት 3/4 የተወጠነ ለውጥ ወደ ፍሬ ሳይደርስ ነው የሚቀረው፣ ይከሽፋል፣ ሳይሳካ ነው የሚቀረው እና በጣም የሚገርም ነው። ይሄ ስትራቴጂክ እቅድ ተዘጋጅቶለት ወደ ለውጥ ተገብቶ አብዛኛው መሬት ወረቀት ላይ ነው የሚቀረው። ምን ምክንያቶቹ እነዚህ ናቸው። ይሄንን ኢንስቲትዩሽናል ኢነርሻ ብላቸው ያዙት በኋላ በደንብ እናየዋለን። እና ደግሞ በሰዎችም ደረጃ እንደዚህ በቃ ለውጥ የሚቃወሙ ሰዎች አሉ። ሁል ጊዜ ተጠራጣሪ፣ ሁል ጊዜ ስታተስኩ የሚወዱ፣ ሁል ጊዜ ለውጥን የሚጠሉ የሚቃወሙ እንዲህ አይነት ሰዎች አሉ። እንዲሁም የድሮውን ሮማንታይዝ ያደርጉታል። ሁሉን ነገር ድሮ ቀረ ነው የሚሉት እና የጄኔሬሽናል ጋፕ ቅድም ያልኩት አንዱ ምክንያት እሱ ማለት ነው። አሁን እንደዚህ አይነት ሰዎች ሁሉ ጊዜ በትዝታ ነው የሚኖሩት። አረ ነገሮች እኮ ተቀይረዋል፣ የፓወር አሰላለፉ እኮ ተቀይረዋል። አሁን አንድ ሁሉ ጊዜ ይገርመኛል፣ የቤተክርስቲያን ውለታ የሚያነሱ ሰዎች አሉ ደጋግመው። እሱ የሚሰማ ቢኖር ነው ግን የሚሰማ ባይኖርስ የቤተክርስቲያን ውለታዋን ሳይሆን ጠላት ናት በድላኛለች ብሎ የሚያስብ ሰው ሲኖርስ እንዴት ነው የምታስረዳው? በድሮ በትዝታ በመልካም ነገሩን እንደ መጥፎ አድርጎ የሚቆጥር ሰው በበዛበት እንዴት አድርገህ ነው የምታስረዳው? እና በመሪዎች ደረጃም በሰዎች ደረጃም እንዲህ የለውጥ ሰዎች እንዳሉት ሁሉ ለውጥን የሚቃወሙ ሰዎች አሉ። እነሱ ደግሞ ይበዛሉ። ያችን ሞዴል ያሳየኋችሁ እሷ ነች። እንደውም አንድ ጊዜ የመጀመሪያ ለውጥ በሚመጣበት ጊዜ ለውጥን የሚያመጡት 2% ናቸው ኢኖቬተርስ የሚባሉት። ይሄ ማለት ሙሴ፣ አሮን፣ የሙሴ እህት በኋላ እንደውም ተቃውመዋለች ማርያም፣ ኢያሱ፣ ካሌብ። በጣም የሚደንቅ አለ እኮ ዘሁልቁ ምዕራፍ 12 ላይ በኋላ አንድ ሰው ያነብልናል። ኢያሪኮን ሊሰልሉ ከሄዱ በኋላ ህዝቡ አስፈሪ ናቸው ብለው ሲመጡ ከ12 ሰው ነው የተላከው ከእያንዳንዱ ነገድ አንድ፣ ካሌብና ኢያሱን ጨምሮ። ሲመለሱ ግን 10ሩ አይ ይሄ ነገር ይቅርብን ወደ ግብፅ እንመለስ ነው ያሉት። እና የለውጥ ሰዎች 2% ናቸው ማለት እሱ ማለት ነው። በኋላ በሙሴ ጥንካሬ፣ በኢያሱ ጥንካሬ፣ በካሌብ ጥንካሬ አይ እግዚአብሔር የገባልንን ቃል ኪዳን አያጥፍም፣ የእግዚአብሔር ኃይል ይበልጣል፣ እንወርሳታለን፣ ያችን ምድር ይሰጠናል ብለው ባቆሙ የጸና መሪ ስለነበረ ሙሴ እሱን ተከትለው የሄዱ በኋላ early adopters የሚባሉ ለውጥ እስኪ መጀመሪያ አካባቢ የሚቃወመው ነው የሚበዛው፣ በኋላ 10% ይመጣል። በኋላ ሚድል አዶፕተርስ የሚባሉ 60% ይመጣሉ። በኋላ አረ ይሄ ነገር እየተሳካ ነው እንዴ የሚል በሰው ደረጃ እንደሱ ነው። መጀመሪያ የሚቃወማችሁ ሰው ነው የሚበዛው። በኋላ ለውጥ እያመጣችሁ ስትሄዱ አረ ይሄ ነገር ይላል። 60% የሚመጣው በኋላ ነው። 20% ሌት አዶፕተርስ ነው። ምንም ቢሆን ደግሞ ለውጥን የማይቀበሉ ሰዎች ደግሞ 8% አሉ፣ ላጋርስ ይባላሉ። እና ይሄ የለውጥ ሂደት ነው በመሪዎችም ደረጃ ቅድም ያየ ነው። አሁን ለውጥ የሚመጣው በ3 ደረጃ ነው። ወደ መፍትሄው ስንመጣ ለውጥ ታዲያ አይመጣም ማለት ነው እንዴ? ለውጥን ማምጣት እንዴት ነው የሚቻለው? የሰውን አስተሳሰብ እንዴት ነው መቀየር የሚቻለው? አሁን አንድ ጥያቄ ብናነሳ ስጋው ደግሞ መቼም ሰው ቤተክርስቲያን ያለ ምክንያት አይመጣም። እኔ
ይህንን አስተሳሰብ በደንብ መቅረጽ የሚያስፈልገን ይመስለኛል። ሰው እያቃተው በስጋም ድካም ባረዳድ ችግር በብዙ መሰናክል እያቃተው ነው እንጂ ሰው ቤተክርስቲያን የሚመጣው ሊጸድቅ ነው፣ የዘላለም መንግስቱን ፈልጎ ነው። መቼም ዝም ብሎ አይመጣም። ካህናትም አባቶችም በተለያየ ደረጃ ያሉ አገልጋዮችም ሲያገለግሉ መቼም ጽድቅን ፈልገው ነው የሚመጡት። የዚህ ዓለም ነገር እየሳባቸው የተለያየ መሰናክል እያሰናከላቸው ያረዳዱ ችግር ሃይማኖቱን በፖለቲካ መነጽር እያዩት ባለፈው እንዳልነው ያስተሳሰቡ ችግር ስሪቱ ላይ በደም ስላልተሰራ ነው እንጂ መቼም ሊጸድቅ ነው የሚመጣው ሰው ሁሉ። ግን በተለያየ ምክንያት ተቃውሞ ይበዛበታል። ታዲያ ለውጥ እንዴት ነው የሚመጣው? አሁን ቅድም አንድ ምሳሌ ያነሳሁት መቼም ስጋው ደሙን ሰው ያለ ስጋው ደሙ መዳን እንደማይቻል መቼም በተለይ እኔ አሁን በኦርቶዶክስ ነው የምነጋገረው። ያለ ስጋው ደሙ ሰው ወደ ዘላለም ሕይወት እንደማይገባ ምንም በቃ አንድና ሁለት የለውም። ታዲያ ቤተክርስቲያን የሚመጣው ሰው ያክል ደግሞ ስጋው ደሙ ያልደረሰ ለዛ እድል ያልበቃ ብዙ ሰው አለ፣ ብዙ ምዕመን አለ እና ብዙ ምክንያት ያቀርባል። አሁን እሱ እንዴት አድርጎ ነው መለወጥ የሚቻለው? በጄኔሬሽንም ብናየው አሁን ቤተክርስቲያን ከሚመጣው ወጣት የማይመጣው ወጣት ነው የሚበዛው። እንዴት አድርጎ ነው መቀየር የእነሱን አስተሳሰብ መቀየር የሚቻለው? እና መጀመሪያውኑ የመጀመሪያው ለውጥ ሰው ላይ ነው መስራት። ኢንፍሉዌንስ ፒፕል ኤንድ ኢንስፓየር ቢሄቪየራል ቼንጅ ነው ማምጣት የሚያስፈልገው። ቢሄቪየራል ቼንጅ ስላልመጣ ነው። አሁን የመጀመሪያው ለውጥ የተቋማዊ ለውጥ ከማምጣት በፊት የቢሄቪየር ቼንጅ ነው የሚያስፈልገው። የቢሄቪየር ቼንጅ ካልመጣ አዲሱን ወይም አሮጌ አቁማዳ የማስቀመጥ ያክል ነው። ቢሄቪየራል ቼንጅ ያስፈልጋል። አሁን ለምሳሌ የሃይማኖት ሀገር ነን። ምንም እኮ ጥናት ሁሉ ያስፈልገው። ሃይማኖታችን ይለያይ እንጂ ኢትዮጵያ የሃይማኖት ሀገር ናት። እና አሁን አንዳንድ ጊዜ ያሳፍራል። እኔ ውጭ ሀገር በተለይ የምሰራው ኢንተርናሽናል ተቋም ነው እና ኦልሞስት ብዙ የሀገር ሰዎችን አውቃለሁ እድሉን አግኝቼ ማለት ነው። ያሳፍራል አንዳንድ ጊዜ እንዲህ እናንተ የሃይማኖት ሀገር ሰዎች አይደል ለምንድነው እርስ በርስ ይህን ያክል የምትጋጩት? ለምንድነው የምትተላለቁት? ሲሉ ያሳፍራል። ቢሄቪየራል ቼንጅ አላመጣም ማለት ነው እምነቱ። ስለዚህ የመጀመሪያው ለውጥ ቢሄቪየራል ቼንጅ ነው። በተቋምም ደረጃ ለውጥ ለማምጣት ቢሄቪየራል ቼንጅ ነው መጀመሪያ የሚያስፈልገው። ኢንስፓየር ኢንፍሉዌንስ ነው ማድረግ የሚያስፈልገው። ግን ሰው እንዴት አድርጎ ነው ኢንፍሉዌንስ ማድረግ የሚቻለው? እኮ የልጆቻችንን እኮ አስተሳሰብ ራሱ መቀየር እኮ እየከበደን እኮ ነው። እንዴት አድርገን እናምጣው? የመጀመሪያው እሱ ነው። ሁለተኛው ግን ለውጥ ተቋማዊ ነው መሆን ያለበት። ሰው ላይ የተሰራው ለውጥ ወደ ተቋም ካልተሸጋገረ ለውጥ አይባልም። ምክንያቱም አይሸጋገርም፣ ዘመንን አያልፍም። አሁን ብዙ ጊዜ ኢትዮጵያ እንደ ሀገር በጣም ትልቁ ስብራታችን፣ ትልቁ ችግር ተቋም አለመኖሩ፣ በሰዎች ላይ የተንጠለጠለ ነው። አምባገነኖች ነው ብዙ ጊዜ የሚይዙት። አሁን እዚህ ያደጉ ሀገሮች ትልቁ ብስለታቸውና የሰሩት ትልቁ ስራ ተቋማት ነው የመሰረቱት። ስልጣን ክፍፍል ቼክ ኤንድ ባላንስ ነው ያደረጉት። ፍርድ ቤቶቻቸውን ኢምፓወር ነው ያደረጉት። እና በቤተ ክርስቲያን ዘላቂ ለውጥ ይምጣ ከተባለ የቤተ ክህነቱን አሰራር ማዘመን ነው። በቴክኖሎጂ የታገዘ ማድረግ ነው። የፋይናንስ ስርዓቱን ማዘመን ነው። ትምህርት ስርዓቱን ዘመንን ያጅ ማድረግ ነው። ተቋማዊ ለውጥ ተቋማት ነው የሚያስፈልጉት። አቅሙ ያላቸው ሰዎች እንዲመሩት ማድረግ ነው። ተቋማዊ ለውጥ ማለት እሱ ማለት ነው። ሶስተኛው ለውጥ ማለት ካልቸሩ ጋር እንዲዋሃድ ማድረግ ነው። አንድ ተቋም ማለት ባይዘወይ አንድ ተቋም ጠንካራ ተቋም እኮ ነው። ይሄ ተቋም ከተባለ ያ ተቋም ባህሉ ጠንካራ ነው ማለት ነው። የኢትዮጵያ አየር መንገድ አሁን በዓለም በዚህ በእኛ ሀገር ሁኔታ የኢትዮጵያ አየር መንገድ ከተቋማቶቻቸው ሁሉ ጠንካራ ነው። ጠንካራ ብቻ ሳይሆን ለብዙ ዓመታት ጠንካራ ሆኖ ነው የዘለቀው። ለብዙ ዓመት ጠንካራ ሆኖ ብቻ ሳይሆን የዘለቀው ከዘመን ዘመን ጠንካራ እየሆነ ነው የቀጠለው። ለምንድን ነው ከተባለ ኦርጋናይዜሽን ካልቸር የተሰራው ባህል እዛ ተቋም ላይ የተሰራው የተደከመው ድካም በጣም ጠንካራ ነው እና ተቋማዊ ባህል ተመስርቷል። ባህሉ ጠንካራ ነው። ኦርጋናይዜሽናል ካልቸር ይባላል።
የኢትዮጵያ ቤተክርስቲያን እስካሁን ድረስ እንደዚህ ጠንክራ ለመኖር የቻለችው እሴቷ ባህሏ ጠንካራ ስለሆነ ነው እንጂ እንደሚሰራው ስራ እንደሚሰራው ደባ እንደሚሰራው ሙከራ እስካሁን ድረስም ብዙ ጉዳት ይደርስ ነበር። ወደፊትም ተቋማዊ ለውጥ ከመጣ በኋላ ያንን ተቋማዊ ለውጥ ዘላቂ ለማድረግ ባህሉ ውስጥ እንዲገባ ማድረግ ነው። ዴይሊ ፕራክቲስ እንዲገባ ማድረግ ነው። ስለዚህ እነዚህ ናቸው። ለውጥ ማለት በሶስት ነው። ቢሄቪየራል ቼንጅ ይመጣል። ያንን ቢሄቪየራል ቼንጅ ተቋማዊ ይደረጋል። ተቋሙ ይቀየራል። ኦርጋናይዜሽን ስትራክቸሩ ይቀየራል። አሰራሩ ይቀየራል። ቴክኖሎጂው ይቀየራል። ሰው ኃይሉ ይቀየራል። ሶስተኛው ደግሞ ባህሉ ይቀየራል። እነዚህ ናቸው የለውጥ የሚባለው። ይሄ በዓለምም እንደዚሁ ነው። አሁን የቼንጅ ሊደርሺፕ የምትማሩ ሰዎች ካላችሁ እነዚህ ሶስት ነገሮች ናቸው የሚቀየሩት። አሁን እነዚህን እንዳይበዛ በእነዚህ ባስሩ ነው እናመጣቸዋለን። አሁን ለውጥ አሁን የመጀመሪያው ይችን ብቻ ነው ዛሬ የምናያት። እንዴት ነው ሰውን ኢንፍሉዌንስ ማድረግ የሚቻለው? እንዴት ነው የሰውን አስተሳሰብ ማስቀየር የሚቻለው? የሰውን አመለካከት መቀየር እንዴት ነው የሚቻለው? ቢሄቪየራል ቼንጅ እንዴት ነው ማምጣት የሚቻለው? እነዚህ 10 ዘዴዎች ናቸው። ግን ቆም ላድርግና እያያችኋቸው በእነዚህ ባስሩ ነው ለውጥ የሚመጣው። ምን ማለት እንደሆኑ እናያቸዋለን እያንዳንዳቸው። ግን ቆም አድርግላችኋለሁ። የሰውን አስተሳሰብ ለመቀየር ለውጥ በጉልበት አይመጣም። የመጀመሪያው ነገር እሱ ነው። ለውጥ በጉልበት አይደለም የሚመጣው፣ ጥበብ ይፈልጋል። ያ ጥበብ አንዱ ምንድን ነው? ቢሄቪየራል ቼንጅ ለማምጣት ልጆቻችን ላይም ስንሰራ እንደዛው ነው። አንደኛው ለውጡን ቀላል ማድረግ ነው። ሁለተኛው ለውጥ ሰው የሚወስነው ከአእምሮ ይልቅ በልቡ ነው የሚወስነው። ኢሞሽናል ሪዞናንስ የሚባለው በማሰብ አይደለም የሚወስነው ሰው በአብዛኛው በስሜት የወሰነውን ነው በማሰብ የሚያጸናው። እንደዛ ነው ውሳኔ፣ እንደዛ ነው በአብዛኛው ውሳኔዎቻችን። ስሜት ኢሞሽናል ፍጡር ነን በአብዛኛው ማኒፑሌት የምንደረገውም ከዚህ የተነሳ ነው። በአብዛኛው ኢሞሽናል ቢንግ ነን። ሶስተኛው ትረስት ይፈልጋል። አሁን ለምሳሌ የቤተክርስቲያን ትልቁ የገጠመን ፈተና ትልቁ ትረስት ዴፊሲት የሚባል ነው። የኢትዮጵያ ትልቁ የገጠመን ፈተና ትረስት ዴፊሲት ነው። ሊደርሺፕ ትረስት ነው። አሁን ቅድም ያልነው ሰው ወደ ንስሐና አሁን ኢቭን የንስሐ አባት እኮ ለመያዝ ብዙ እየቀነሰ የመጣ ይመስለኛል፣ ዳታ ባይኖረኝም። ምክንያቱም ትረስት እየጠፋ ማለት ነው። በአባቶችና በምዕመናን መካከል አንድ ጊዜ የነበረው ጠንካራ ግንኙነት፣ ይሄ ባለፈው ችግር ተከስቶ በነበረው ጊዜ ትረስት ነው የነበረው። አሁንስ ምንድን ነው ያለው? ትረስት ዴፊሲት፣ የመተማመን እጦት። እና ለውጥን ለማምጣት ልጆቻችሁ ለውጥ የሚያመጡት ትረስት ሲያደርጓችሁ ነው። ማህበረሰብ ላይ ለውጥ ማምጣት የምትችሉት ትረስት ስታገኙ ነው። ያለ ትረስት ለውጥ ማምጣት አይቻልም። አራተኛው ሶሻል ፕሩፍ የሚባለው ሰውን ይከተላል። ተጽዕኖ ፈጣሪ ሰዎች በጣም ብዙ ለውጥ የሚያመጡት ብዙ ጊዜ ማስታወቂያ ላይ ተጽዕኖ ፈጣሪ ሰዎችን ማስታወቂያ ሲያሰሯቸው የምታዩት ሶሻል ፕሩፍ ስላለ ነው። ሽማግሌዎችን አስቀድሞ በማህበረሰቡ ውስጥ የሚታመን ሽማግሌ ሲኖር ብዙ ጊዜ የማህበረሰብ ለውጥ ይመጣል። ሽማግሌዎች ደግሞ የማይታመኑ ከሆነ ልክ በዛው ልክ የሞራል ዲኬይ አሁን እንደሚገጥመን ይገጥመናል። ሶሻል ፕሩፍ ይባላል። ስድስተኛው አይዴንቲቲ አላይመንት፣ ለውጥ የሚመጣው በማንነት ዙሪያ ነው። ባለፈው አሁን ኦርቶዶክሳዊነት ምንድን ነው እያልኩ ደጋግሜ የማነሳው ኦርቶዶክሳዊነት ምን እንደሆነ የገባን ቀን ብዙ ነገሮች ይቀየራሉ። አይዴንቲቲ አላይመንት የሚባለው እሱ ነው። ስድስተኛው ኦቶኖሚ ይፈልጋል። ሰው ሲቆጣጠሩት አይወድም። ልጆችም ሲሆኑ እንደዛ ነው። ሌላም ሰው ሲሆን እንደዛ ነው። አለቃ ሆናችሁ መስሪያ ቤትም ላይ ማኔጀርም ሆናችሁ ኦቶኖሚ ይፈልጋል። ኢምፓወርመንት ይፈልጋል። ኢንዲፐንደንስ ይፈልጋል። ስልጣን ሲሰጡት፣ ምርጫ ሲሰጡት፣ ራስ ወስን ሲሉት፣ በውሳኔው አለውበት ሲል፣ እኔ እኮ የኔም ለውጥ ነው ሲል ኦቶኖሚ ይፈልጋል። ሰባተኛው ሪስፕሮሲቲ የሚባለው ሰው ሲሰጡት ይሰጣል። ይሄ በማቴዎስ ወንጌል የተጻፈው ነው። ሰዎች ሊያደርጉላችሁ የሚወዱትን ሁሉ እናንተም እንዲሁ ለሌሎች አድርጉ። ወርቃማው ሕግ የሚባለው ሪስፕሮሲቲ ነው የሚባለው በእንግሊዝኛ። የሰጣችሁት ሰው መልሶ ይሰጣል። አሁን አንዳንድ ጊዜ ሰው እኔ እኮ እንደው ሰው ጋር ሪሌሽንሽፕ ማዳበር ፈልጌ ግን በጣም የሚከብደኝ ነገር የሚል ሰው አለ። መጀመሪያ አንተ አስቀድመህ አንዱን እርምጃ ከሄድክ 2 እርምጃ ይመጣል። ሰው ስትሰጥ ይሰጥሃል።
እንኳን አደረሰ ብለህ ስልክ ከደወልክለት አስቦ በሚቀጥለው እንኳን አደረሰ ይላል። ጊፍት ከሰጠው የሚጠላኝ ብሎ ያሰበው ሰው እንኳን መልሶ እንዴት አድርጌ ነው ውለታውን መመልስለት ይላል። ሪስፕሮሲቲ ማለት እሱ ማለት ነው። ስምንተኛው ስሞል ዊንስ ነው። ለውጥ ከትንሽ ነው የሚጀምረው። ከኢየሩሳሌም፣ ከዛ በኋላ ገሊላ፣ ከዛ ሰማሪያ፣ ከዛ እያለ ወደ አሕዛብ ወደ ዓለም ሁሉ እንደዛ ነው ለውጥ የሚመጣው። በትንሽ ነው የሚጀምረው። በአንዲት ቦታ ነው የሚጀምረው። በትንሽ ሰዎች ነው የሚጀምረው እና ያችን ነገር እያሰፉ መሄድ ነው። ዘጠነኛው ኮሚትመንት ነው። ለውጥ ኮሚትመንት ይፈልጋል። በተለይ ይሄ ፐብሊክ ኮሚትመንት አሁን አንዳንድ ጊዜ የቤተክርስቲያን አሁን ፈንድሬዚንግ ላይ ብዙ ጊዜ ፐብሊክሊ ሰው ቃል ከገባ ስለት ከተሳለ ያችን በሰው ፊት የገባትን ቃል ይፈጽማል። በኋላ በመጽሐፍ ቅዱስ ምሳሌ እናየዋለን። አስረኛው ትልቁ መፍትሄ ለውጥን ለማምጣት ይጠቅመኛል እንዲል ማድረግ ነው። ሰው ፍሬም ኢት አዝ ኤ ዊን። ይሄ ነገር እኔን በጣም ይጠቅመኛል፣ ይሄ ለውጥ ለኔ ነው እንዲል ካደረግ ነው። ልጆቻችንም እንደዛው ናቸው። ሰውም ላይ ስንሰራ እንደዛ ነው። አስተማሪ ተማሪ ላይ ሲሰራ እንደዛ ነው። ፍሬም ኢት አዝ ኤ ዊን። ፖለቲሻኖችም ይህንን ቢጠቀሙበት በጣም ለውጥ የሚያመጡት በዚህ መንገድ ነው። ይጠቅመኛል ካለ ሰው የትኛውንም ያክል ርቀት ይሄዳል። እነዚህ ናቸው አስሩ። አሁን እዚህ ላይ ነው ቆም ማድረገው። እነዚህ ናቸው። ይህን እያያችሁ የተወሰነ ውይይት እናድርግበት። ዛሬ በጣም ፈጥኛለሁ። የበለጠ ግን ለማያያዝ እንዲመቸን ብዬ ነው። ዘሜ ካንተን ጀምርና እነዚህን ለውጦች በምሳሌ ላሳያችሁ እችላለሁ። በኋላ እያንዳንዱ ከመጽሐፍ ቅዱስ ሪፈር እያደረግን ልንሄድ እንችላለን። አስሩ ለውጥን ስኬታማ የማድረጊያ ዘዴዎች እነዚህ ናቸው። የሰውን አስተሳሰብ ለመቀየር ማለት ነው። ሰውን ኢንፍሉዌንስ ለማድረግ፣ የሰውን አስተሳሰብ ሀሳባችሁን ሰው እንዲገዛው ለማድረግ፣ የባህሪ ለውጥ ለማምጣት እነዚህ 10 በጣም በብዙ ሳይኮሎጂ መጽሐፎች ያሉ ናቸው። በብዙ ሪሰርች የተሰራባቸው ናቸው። ከመጽሐፍ ቅዱስ ጋር አያይዘን ልናያቸው እንችላለን። በኋላ የምናያቸው በዝርዝር እነሱ ነው። ዘሜ ወደ አንተ ሪፍሌክት አድርጉበትና አንተም አለ፣ ኃይሌም አለ፣ ሌሎችም መግቢም ሁላችሁም እዚህ ያላችሁ አባቶችም ካላችሁ አንድም ሰው ሁለት ሰው ይታየኛል። ሪፍሌክት እናደርግበት። ችግሮችንም መፍትሄዎችንም እንደ ኤግዛምፕል ልናነሳ እንችላለን። 1 3 4 አሁን ለምሳሌ መምረጥ እንችላለን። አብነት ትምህርት ቤት ላይ፣ ሰንበት ትምህርት ቤት ላይ፣ የአጥቢያ ቤተክርስቲያናት ላይ፣ የምዕመናን ላይ ወይንም ደግሞ የቤተ ክህነት ፖለቲካ ላይ የትኛው ፕሪንሲፕሎቹ አንድ ናቸው? ለውጥ ማምጣት ብንፈልግ እነዛን ተግዳሮቶች አልፎ ለውጥ ለማምጣት አንደኛው የባህሪ ለውጥ ማምጣት ነው። እሱ ነው ዛሬ እያየነው ያለ ነው። የባህሪ ለውጥ ለማምጣት ሰውን ኢንፍሉዌንስ ለማድረግ እነዚህ በብዙ ሳይኮሎጂ መጽሐፎች የምታገኟቸው ናቸው። ዊኒንግ ፍሬንድስ የሚለው ሌሎችም በሳይኮሎጂ በሃርቫርድም አንድ ፕሮጀክት አለ የትረስት ዴፊሲት ላይ የተሰራ፣ ኢሞሽናል ኢንቴሊጀንስ ላይ የተሰራ ብዙ ጽሁፎቹን በሙሉ ተጠቃለው እነዚህን ነው የሚያመጡት። ይህም ሞዴል ነው የሚያመጡት። ዘሜ እሺ ትዜ በጣም እናመሰግናለን። ምናልባት እኔ ከመሄዴ በፊት ሀሳብ ያላቸው ካሉ እስካሁን በተነሱት ዙሪያዎች ላይ እንደዚህ ኬዝ ስተዲ እያነሳን በተለይ ሴናሪዎች በኤክስፒሪየንስ ያደረጋችኋቸው ሴናሪዎች ካሉ እነሱን እያነሳን ያሉትን ነገሮች እስካሁን የተነሱትን ብናዳብር፣ ጥያቄም ካለ በሀሳቡ ላይ እንደዚሁም ተቃውሞም ካለ አይ ቲንክ ጥሩ ነው እና ይሄኛው በዚህ ቢታይ የሚባልም የተለየ ሀሳብም ካለ እሱም የሚበረታታ ነው እና ለቤቱ ልስጥ እድሉን። ጥሩ ሀሳብ ነው ያነሳው። ተቃውሞም ካለ ጥሩ ነው። ይሄ ኢሞሽናል ሪዞናንስ የሚለው መጽሐፍ ቅዱስ ላይ እስከዛ ሪሌት እያደረጋችሁት ይሄንን የሳምራዊቷን ሴት በዮሐንስ ወንጌል ምዕራፍ 4 ላይ እዩት፣ ወይንም ሁለተኛ ሳሙኤል 12 ላይ ነቢዩ ናታን ለዳዊት የዳዊትን ውድቀት ያስረዳበትን መንገድ እዩት። በኋላ እናያቸዋለን። ሜክ ቼንጅ ኢዚ 10ቱን ትእዛዛት እዩት። ፍሬም እንደዚህ ቢልዲንግ ትረስት የቅዱስ ጴጥሮስን በሐዋርያት ሥራ ምዕራፍ
2 ላይ 3000 ምዕመናን በአንድ ጊዜ የመጡበትን ታሪክ ይዩት። እንዲህ እያደረግን እናየዋለን። ሶሻል ፕሩፍ ያችን ሳምራዊት ሴት እንዴት አድርጋ ሄዳ እንደሰበከች እና ካመነች በኋላ ሌሎችን እንዳሳመነች ይዩት። እንዲህ እያደረገ ነው የሚመጣው እና በመጽሐፍ ቅዱስ ምሳሌ እናያቸዋለን። ቀጥሉ። አሁን እሺ ትዜ እሺ ሀሳብ ችግሮችን አይተናል። ችግሮቹ የለውጥ ችግሮች እንቅፋቶች ብዙ ናቸው። ለውጥ አስቸጋሪ ነው፣ ጠመዝማዛ ነው። የለውጥ ሰዎችና ለውጥን የሚቃወሙ ሰዎች አሉ። በስብዕናቸው እንዲሁ እንደዛ ነው እድገታቸው። ለውጥ ለማምጣት 3 መንገዶች አሉ። የሚጀምረው የባህሪ ለውጥ ላይ ነው። ከዛ ተቋማዊ ለውጥ ነው። ከዛ ካልቸር ነው። የባህሪ ለውጥ እነዚህ 10 መንገዶች አሉ። 10ሩ መንገዶች እነዚህን ይመስላሉ። እነዚህን ያየ ነው። በጣም ግሩም። ቀጥል አንተና ሌሎች ይመጣሉ። ቀጥልባችኋለሁ። ግልጽ አልሆንኩም መሰለኝ ዛሬ ነው። አይ ቲንክ ግልጽ ነው። እኔ እስማማለሁ እስካሁን በተነሱት ሀሳቦች እና የሆነ ሰው ሀሳብ ሊያነሳ ነበር። በተለይ ቤተክርስቲያንን ስለሆነ የምናስበው ቤተክርስቲያን ስንል ከግለሰብ እንደሆነ ነው። አንድ ክርስቲያን ራሱን ከሚመራበት ህይወት፣ ከዛ ቤተሰቡን ከሚመራበት አካባቢው ላይ ከሚኖረው ተጽዕኖ እያለ ወደ ክርስቲያኖች ህይወት ስለሆነ ይሄን አሁን የለውጥ አሰራር የምናስበው ግን እንደ ቤተ ክርስቲያን በተለይ ስትራክቸሩ ብዙ ጊዜ ከዚህ ካነሳሃቸው አንዱ እኔ በጣም ወሳኝ ሆኖ የማገኘው መንፈሳዊ አገልግሎት ተቋማቱ መንፈሳዊ ቢሆኑም ሰዎች እዛ ውስጥ የሚያገለግሉት እንደ ፕሮፌሽናል ሆነው ሲያስቡ ከግል ጥቅም ጋር ያያይዙታል እና ቅድም ያነሳው ኬዝ አለ። ከዚህ በፊት በማህበረ ቅዱሳን የቀረበው በተለይ የፋይናንስ አካሄዱን በቤተ ክህነት በኩል ያለውን እና ዘምን ተብሎ በጣም ትልቅ ድካም የተደከመበት ስራ ነበር። ከዛ በኋላ ግን ወደ ኋላ የቀረበት ምክንያት ምንድን ነው? የግለሰቦችን ጥቅም የሚያስቀር ሆኖ ስለተገኘ ነው እና እዛ ላይ በጣም ትልቅ ችግር እንዳለ እረዳለሁ እና በተለይ በግላቸው ጥቅም የሚያጡ ሰዎች ደግሞ ቀላል የሚባሉ አይደለም። ጉልበታቸው በጣም የተባበረ ነው ይመስለኛል። ቤተክርስቲያን እስካሁን ያለው ሂደት አስቸጋሪ የሆነውና አሰራሩ እንዳይለወጥ የተደረገው እሱ በከፍተኛ ሁኔታ ስለተያዘ ይመስለኛል እና የግልን ጥቅም የማሰብ ጉዳይ አንዱ ቤተክርስቲያኗን ከማዳን አንጻር አንዱ በተለይ እሱ ላይ ነው መታሰብ ያለበት ብዬ አስባለሁ እና እንደነዚህ አይነት ሰዎች ያው በተለይ አገባባቸውም ቤተክርስቲያኗም ላይ ቦታ ሲይዙ ጥቅምንና ጥቅምን አስበው ከሆነ አስቸጋሪ ነው የሚሆነው። ያ ለውጥ እነሱን ስለሚነካቸው በቀላሉ እሺ አይሉም እና በጣም ተቃራኒም ይሆናሉ። ለዛ ለውጥ የሚንቀሳቀሱትን አካላት ሁሉ እስከ ማጥፋት ሊደርሱ ይችላሉ ብዬ አስባለሁ እና ዋነኛውን የቤተ ክርስቲያን ላይ የማየው ጎልቶ የማየው አንዱ እሱ ነው። ሁለተኛው ይሄ ቅድም ያነሳው አባባል አለ በጣም በኢትዮጵያ ላይ ሰርጾ ያለው ከማያውቁት መልአክ የሚያውቁት ሰይጣን የሚለው በእውነቱ የዚህ አባባል እንትኑ ከጥቅሙ ጉዳቱ የትኛው ይበልጣል የሚለውን እኔ ማወቅ አልችልም፣ ግን ብዙዎቻችን ልናስብበት ይገባል። ሰይጣን ሰይጣን ነው። እኔ ሰይጣን አሁን እንዴት ከመልአክ ሊሻል እንደሚችል አላውቅም እና የማላቀውን መልአክ ተስፋ ማድረግ ይሻላል እንጂ ሰይጣንን ችሎ መኖር በጣም አስቸጋሪ ነው ብዬ አስባለሁ። በእርግጥ ሌላ አይነት አንድምታ ይኖረዋል አተረጓጉም፣ ግን ለውጥን መፍራት ይሄ በተለይ ባለፈውም የተወሰነ ለማንሳት ሞክሬያለሁ። ካልቸራችን፣ ኦርቶዶክሳዊ ህይወታችን፣ አስተሳሰባችን ራሱ
ይሄ ዶግማቲክ ስለሆነ ይመስለኛል ብዙ ጊዜ ተቋማት ላይ ለሚመጡ ለውጦች እምነታችን ላይ ያለን ሪጅድ መሆን ወይም እንትን መሆን ጠንካራ ያለመለዋወጥ ሀሳብ ወደ ተቋማት ይሄ ካልቸር ያድግና ተቋማት ላይ ያሉ አሰራሮች የሚለወጡ ሲባል ሰው ልክ ቀኖና ወይም ስርዓተ ቤተክርስቲያን እንዳፈረሰ የሚሰማው አለ እና ከዛ አንጻር ነው እንጂ በቅርብ ጊዜ የተጀመረ ይመስለኛል። ምናልባት 50 ዓመት ራሱ የሚሞላው አይመስለኝም። የቤተ ክርስቲያን አስተዳደራዊ ከላይ ጀምሮ ከጠቅላይ ቤተ ክህነት ጀምሮ አስተዳደራዊው መዋቅር ይመራ የነበረው በምዕመናን ይሄ ሊደርሺፕ ላይ በደንብ ልምዱም እንትኑም ያላቸው ምዕመናን የሚመሩት እንደነበር ነው የማውቀው እና ያ በጣም መሰረታዊ ነገር ነው። አሁን ተቋማት መመራት ያለባቸው በልምድና በኤክስፒሪየንስ ነው እንጂ በአባታዊ እንትን አይደለም። አሁን ብዙ ጊዜ የሚያምታቱት ክህነታዊ አገልግሎቱ የማይተካ ነው፣ አይተኬ ነው። ግን ተቋማት ግን መመራት ያለባቸው የግድ በአባቶች መሆን የለበትም። ያ ላይ አንዱ በጣም ክፍተት የተፈጠረው እሱ ይመስለኛል እና ልክ እነዚህ ተቋማት እንዲያስተካክሉ ሲባል አሰራራቸው እንዲስተካከል ሲባል የሚያመጡት አስተሳሰብ ምንድን ነው? አባቶችን ተናገራችሁ የሚል ይሆናል ማለት ነው እና ይሄ በጣም ዳይላማው እንትን የሚል ነው። በቀላሉ ሰዎችን አታክ ለማድረግ እና ከእንደዚህ አይነት መንገድ ወደ ኋላ እንዲርቁ የሚያደርግ ነው። ይሄ በጣም በቀላሉ በሰበካ ጉባኤ በሰንበት ትምህርት ቤት አገልግሎቶችም የሚታይ ይመስለኛል እና እነዚህ ሁሉ አንዱ ከለውጥ ጋር የሚያያዙ ተግዳሮቶች ሆኖ ነው የማያቸው። ረጅም ሰዓት እንዳልወስድ ሌሎችም እንደዚህ የሚነሱ ኬዞች ካሉ ቢነሱ መልካም ነው። እንግዲህ እዚህ ውስጥ አይ ቲንክ በጋራ እየተማማርን ነው የምንሄደው፣ ሀሳብ እየተለዋወጥን ነው። አንድ ቤት ነው ያለችን የዘላለም መንግስት የምናገኝባት ቅድስት ቤተ ክርስቲያናችንን አሰራሯ በደንብ ዘመኑን የዋጀ ሆኖ ሰዎች ሁሉ የሚድኑበትን መንገድ የተመቸ ምቹ ከማድረግ አንጻር የተሻለ አሰራር እንዲሆን ከመሆን አንጻር ነው። ስለዚህ ሞሮፍ እዚህ ላይ የምናደርገው መዋቅራዊ ወይም የመሪነቱ ጉዳይ ላይ ይመስለኛል እና ከዚህ ጋር ተያይዘው ደግሞ አባቶች መምህራንም ካላችሁ የምናነሳቸው ሀሳቦች ካስተምህሮ አንጻር እንትን ካላቸው እያረማችሁን ብትሄዱ ደስ ይለኛል። ተዜኔ ብዙም ቴዎሎጂው ላይ ያን ያክል የዳበረ እውቀት የለኝም፣ ግን በአመራር ላይ ግን ከዛ ጋር የሚጋጭ አይመስለኝም። እሺ፣ እግዚአብሔር ይስጥልን ዘሜ። አንድ ሁለት ነገር ኢንፋሳይዝ ለማድረግ ፈልጌ ነው። ሌሎቻችሁ እየመጣችሁ ጥሩ ጥሩ ሀሳቦችን አንስተሃል። ኬዝ ስተዲ በጣም ጥሩ ነው ለዚህ ለስልጠና። አሁን ለምሳሌ የቤተ ክርስቲያን አስተዳደር የዛሬ 20 ዓመት 30 ዓመት የነበረውና አሁን ያለው የሚያስተዳድሩት ሀብት ንብረት፣ የአጥቢያዎች ብዛት ስፋት በዓለም ላይ በአሜሪካ ብቻ 350 ወይንም ከዛ በላይ የሚሆኑ አጥቢያዎች፣ በአውሮፓም እንደዚሁ በካናዳም እንደዚሁ እየሰፋች የመጣች ቤተክርስቲያን። ስለዚህ ዘመኑን የዋጀ የትውልዱ የቴክኖሎጂው የሶሻል ሚዲያው ተጽዕኖ ዘመኑ የደረሰበት የቴክኖሎጂ የሳይንስ እድገት ይሄን ሁሉ ግምት ውስጥ ባስገባ ዘመኑን የዋጀ አገልጋይ ያስፈልጋል የሚለው ላይ አባቶች አይምሩ ከሚለው ጋር የሚያያዝ አይመስለኝም። ምንድነው የሚሆነው? በጣም ጥሩ ሞዴል የሚሆነው አንደኛ የመጽሐፍ ቅዱሳዊም መርህ ነው። ኦሪት ዘጸአት ምዕራፍ 18 ላይ ያዩት የዮቶር የሊደርሺፕ ፕሪንሲፕል ለሙሴ ያለው እሱን ነው። ሜሪት ቤዝድ የሚባለው የመጀመሪያው የተጀመረው ቤተክርስቲያን ላይ ነው። እውቀትን፣ ስብዕናን፣ ግብረገብነትን፣ ታማኝነትን ማዕከል ያደረገ ይሁን ሹመቱ። ኦሪት ዘጸአት ላይ የምታዩት ምዕራፍ 18 ላይ እሱ ነው። የሊደርሺፕ የመጀመሪያ ሀሁ ነው ዮቶር ለሙሴ የነገረው። ኦሪት ዘጸአት ምዕራፍ 18 ላይ ሰዎችን ምረጥ ሲለው 4 መስፈርት ነው ያበጀለት። ታማኝ የሆኑትን፣
የሰው ረብ የማይወዱትን አዋቂ የሆኑትን ኮምፒተንስ ይፈልጋል ነው የሚለው። ስለዚህ አባቶች ኮምፒተንስ እንዲኖራቸው ማድረግ፣ አንድ የትምህርት እድል እንዲያገኙ ማድረግ፣ ስልጠና እንዲያገኙ ማድረግ። ሁለተኛው ደግሞ የቤተ ክርስቲያን ልጆቿ ብዙ ናቸው። የተማሩት ሰዎች በየዘርፉ ደግሞ እንዲያግዟቸው ማድረግ። ሙሴን የሚለው እኮ አሁን ዮቶር ሁለተኛው ፕሪንሲፕል እሱ ነው የሚያነሳው። ምን ይላል ዮቶር? አንተ እኮ የምትሰራው ስራ አለ ሙሴ ይለዋል። እንግዲህ ሙሴን ያክል ሰው ነው። አንተ የምትሰራው ስራ ሌሎቹ የማይሰሩት ነው። አንተ የምትሰራውን ስራ ማንም አይተካውም። አሁን ዘም ያልከውን እኮ ዮቶር ብሎታል። አንተ ከእግዚአብሔር ጋር ማልድላቸው። አንተ ሌሎቹ የሻህ አለቆቹ፣ የመቶ አለቆቹ፣ የ50 አለቆቹ፣ የ10 አለቆቹ የማይወስኑትን ውሳኔ ወደ አንተ ያምጡት እንጂ መንፈሳዊ ሰው እኮ ይህ አባቶች እኮ እውቀት ብቻ እውቀት እና ጥበብ መሰረታዊ ልዩነቱ እንዲሁም እሱ ነው። ቅዱስ ጳውሎስ ይለዋል እነዛን እኮ አጥማጆች እኮ ሊቅ ነው ያደረጋቸው እኮ እግዚአብሔር። ክርስቶስ እንደሱ ነው ያደረጋቸው። መንፈስ ቅዱስ እንደሱ ነው ያደረጋቸው። እና ጥበብ አላቸው አባቶች፣ አስተዋዮች ናቸው። ብዙ ነገር ከግራም ከቀኝ ማየት የሚችሉ ናቸው። የመናገር ጥበብ አላቸው። በዛ በጨለማ ዘመን እኮ ከሰሜን እስከ ደቡብ፣ ከደቡብ እስከ ምስራቅ፣ ከምስራቅ እስከ ምዕራብ እኮ ቋንቋውን ለምደው ባህሉን ለምደው ከአንዱ ተነስተው ወደ ሌላው ሄደው ቤተክርስቲያን አስፋፍተው ስርዓት ሰርተው በዓላትን ሰርተው ህዝቡ የሚገናኝበትን እንዲሁ መቼም እኮ የሰሩት ስራ ወርቅ ነው። ያ ሁሉ እንዳለ ሁሉ አሁን ደግሞ ሀብት ማስተዳደር ከሆነ ደግሞ ማኔጅመንት የተማረ አካውንቲንግ የተማረው በአካውንቲንግ፣ ማኔጅመንት የተማረው በማኔጅመንት ቢረዳቸው ደግሞ ቤተክርስቲያን የት ትደርስ ነበር እንደማለት ነው አይደለ? ዘሜ እንደሱ ነው የተረዳኸው አንተ። እና እንደዚህ ከሆነ እንዴት ተቃውሞ ይኖራል ነው። አየኸው? ግን ዞሮ ዞሮ ስጋቱ አይቀርም። ስጋቱ የሚመጣው ይሄ ነገር የኔን ኢንተረስት ያሳጣኝ ይሆን የሚል ነገር ይነሳል። ደግሞ ያልገባቸውን ሰዎች መጠቀሚያ ያደርጓቸዋል። ማኒፑሌሽን ሁልጊዜ አለ በቼንጅ ውስጥ፣ በኋላም ልናየው እንችላለን። ቀጥሎ ዘሜ፣ ግልጽ ነኝ? ሀሳብህን አግኝቼዋለሁ፣ ግን ሊያወያይ የሚችል ነው ማለት ነው። በተረፈ ስለ ቴዎሎጂካል ፓርት በዚህ መድረክ ላይ ስለ ቴዎሎጂካል ፓርት አይደለም የምንነጋገረው፣ እንዳልከው ሊደርሽፕ ነው እና ብዙም ክፍተት ይፈጠራል ብዬ አላስብም። ምክንያቱም በተለይ አሁን አቅሜም አይደለም፣ ወደዛም አልገባሁም። መረዳት ደግሞ ቤተክርስቲያን አሁን አንዳንድ ጉዳዮችን ስንነጋገር ዝም ብሎ ከውጭ እንደሆነም ሰው አይደለም፣ እየተወሰነ አነሰም በዛም በዛ ውስጥ ያለፍንን ለማለት ፈልጌ ነው። አዎ፣ አይ ትዜ ይሄኛው ምንድን ነው፣ በተለይ መጀመሪያ ላይ አንተ ካነሳኸው አንጻር የቤተ ክርስቲያንን ለውጥ ስናነሳ መገናኘቱ ስለማይቀር ማለት ነው። ቤተ ክርስቲያኗ አሰራሯ በዚህ መንገድ ይሁን፣ ተቋማቱ እንደዚህ አይነት ለውጥ ያስፈልጋቸዋል ስንል እሱ ከሐዋርያዊ የነገረ ድህነት አስተምህሮ ጋር የተስማማ መሆን ስላለበት ልክ እንደ ሴኩላር ወይም መንፈሳዊ እንዳልሆኑት ተቋማት አይነት ለውጥ ስላልሆነ ከዛ አንጻር አባቶችም እንደዚሁ ይሄ ነገር ከአስተምህሮ አንጻር እንዲህ ነው የሚል ሀሳብ እያዳበሩበት ቢሄዱ መልካም ነው ብዬ ነው። እዚህ ውስጥ መምህራን ሊኖሩ ይችላሉ። ከዛ አንጻር ነው ቴዎሎጂውን ያልኩትና ሁሉንም አቅጣጫ ያየ እንዲሆን ነው። ግን ቅድም አንተ ካነሳኸው አንጻር እኔ ያልኩት ለምንድን ነው አሁን በተለይ አብዛኛውን ስናይ ይሄ የምናውቀው የአደባባይ ሚስጥር ስለሆነ አሁን እኮ ኢቨን የሆነ የመሪነት ቦታ የሚሰጠው እኮ ይታወቃል። አሁን መቼም ይሄ የአደባባይ ሚስጥር ወጥቷል። በትውውቅ በጉቦ በሙስና ነው ትልልቅ ቦታዎች የሚያዙት እንጂ በትክክል አብነት ላይ ተምረው ያለፉት ሊቃውንት አሁን ትዜ አንተ የምትላቸው በሁለቱም መንገድ ቤተክርስቲያኗን መርተው እንትን ሊያደርጉ የሚችሉ አካላት ብዙ ጊዜ ቦታውን የተነፈጉ ናቸው። ይሄኛው ሲስተም ህሊናቸው እሺ ስለማይለው ይርቃሉ። ብዙ መምህራን ማቃቸዋሉ በቃ ቦታ እንትን የማይሉ እና እንደዚህ አይነት ነገሮችም ስላሉ ይሄ በተለይ ዘመናዊውን ጊዜ ስንረዳ በደንብ ረቀቅ አድርጎ ማሰብ ያስፈልጋል። እንደው በየዋህነት ብቻ የሚታለፍ ስላልሆነ ልክ ባለፈው እንደተነሳው
የእርግብነትን አካሄድ ያስፈልጋል። የእባብንም ልባምነት ይዞ መሆን ነው ያለበት። የቤተክርስቲያን የተቋማት ለውጥ ያስፈልጋል ብለን ሀሳቦችን ማንሳት ስንጀምር ማለት ነው እና ከዛ አንጻር በትክክል ፊት የማያደርጉም ሰዎች ቦታዎችን ከያዙ ዞሮ ሀሳብን ቢመጣ ቅድም ያነሳው ኬዝ እኮ ነው። ፋይናንሱ ይስተካከል ተብሎ ብዙ ከተደከመ በኋላ እንዴት አቅም ኖሯቸው ያን ነገር ወደኋላ መለሱት ሲባል ግልጽ የሚሆነው ነገር እዛ ላይ በአብዛኛው ያሉት አካላት በጥቅም የተሳሰሩ ናቸው እንጂ ለቤተ ክርስቲያኗ እንትን የሚሉ አይደሉም ማለት ነው። በዛው መጠን ግን ለቤተ ክርስቲያኗ የሚደክሙ በደንብ ቦታው ቢሰጣቸው እድሉ ቢሰጣቸው ብዙ ለውጥ የሚያመጡ አባቶችም እንዳሉ ታሳቢ ተደርጎ ማለት ነው እና ከዛ አንጻር ነው የኔ ሀሳብ። አማሃ እጅ አውጥተዋል። ሀሳብ ይቀጥሉ እስኪ። እሺ እግዚአብሔር ይስጥልኝ። እኔ እንኳን እንደ ሀሳብ ሳይሆን እንደ ጥያቄም ነው እና ምናልባት ወንድማችን ትእዛዙ ይሄንን ነገር በደንብ እንደው አይቶት ወይ አጥንቶት እንደሆነ አላውቅም እና እኔ አንድ የሚታየኝ ክፍተት አለ። ለምሳሌ ከመጽሐፍ ቅዱስ እንትን ብንል የመጀመሪያዎቹ አባቶቻችን ሐዋርያት ሁሉን እንትን እያሉ መንፈሳዊውን እየሰሩ ሳለ በመሃል ችግር እንደተፈጠረ ይታወቃል እና የመድሎ እንዲህ አይነት ምንድነው ከማያምኑት እና የአይሁድ አንድ ላይ በሚሆኑበት ጊዜ እንደሚታወቀው አብዛኞቹ ሐዋርያትን ጨምሮ ከአይሁድ ወገን ስለሆኑ ከዛ ውጭ የመጡት ላይ እንዲህ የመድሎ ሁኔታ ሲፈጠር ሐዋርያት ምንድን ነው ያደረጉት? እኛ በጸሎቱ ከእግዚአብሔር ጋር ባለው ስራ እኛ እንበረታለን፣ ሌላውን ስራ ግን የሚሰሩ የሚያስተካክሉ ሰዎች ምረጡና አምጡ ተብሎ እነ ሰማዕቱ ቅዱስ እስጢፋኖስ የተመረጡበት መንገድን ስመለከት እና የኛን ኢትዮጵያ ያለችዋን ቤተክርስቲያን አስተዳደር ሁኔታ ሳይ ምናልባት ተሳስቼ ሊሆን ይችላል። እዚህ ላይ ልታርሙኝ ትችላላችሁ። ለእኔ የሚታየኝ ክፍተት እምነቱን በማስፋፋት በአስተምሮ በምናምኑ ምንም የሚወጣላት ነገር የለም ቤተክርስቲያኗ። ነገር ግን አስተዳደር ላይ ስንመጣ በንጉሱ ጊዜ ንጉሱ ሞግዚት ሆነው ነው ቤተክርስቲያኗን ሲያስተዳድሩ የነበረው። አባቶቻችን እንደው በትክክል ያለውን ሁኔታ ዓለማዊውን ሁኔታ ተጋፍጠው ቤተክርስቲያን ምዕመኑ የሚሰፋበትን ቤተክርስቲያን የምትሰፋበትን ነገር ገፍተው በዛ ስራ ላይ ተሰማርተዋል ብዬ አላምንም። ያንን ስራ የአስተዳደሩን ስራ ይዘውት ሲመሩት እንዲህ ሲሉ የነበሩት ንጉሱ ናቸው የበላይ ጠባቂ ሆነው። አሁን ክፍተቱ የተፈጠረው በዛ ጊዜ ንጉሱ ራሳቸው እምነት የግል ሀገር የጋራ ብለው ባሉ ጊዜ እንኳን የቤተክርስቲያን አባቶች ነቃ አላሉ። የሆነ ተቃውሞ እንዲህ ተፈጠረ እንጂ እንደዛ ከሆነ ሁሉን ነገር እኛ መቻል በዛ በኩል መስራት አለብን የሚል እንትን እኔ አይታየኝም እንደዚህ በአስተዳደሩ ስራ ላይ። ከዛ በኋላ ያው እንደምታውቁት ደርግ መጣ እንዲህ ከዛ አናቷን የሚል ቤተክርስቲያኗን አናቷን የሚል እንጂ ያላትን ህዝብ ተጠቅሞ የራሱን ሀሳብ እናንትን ሊያስፈጽም የመጣ ቡድን እንጂ ቤተክርስቲያኗ እዛው እንደቆመች አስተዳደሯ
በተለይ እዚህ በዓለም ላይ እንዴት እንደምትኖር ይሄ ፋይናንሱ፣ የህዝብ አስተዳደሩ እንዲህ ብቻ የቢሮ የማኔጅመንት ስራው እዛው በንጉሱ ላይ እንደተንጠለጠለ ንጉሱ ሲያልፉ ያ ቦታ ክፍት ሆኖ የተቀመጠ ነው እና አባቶችም በዛ ላይ ምናልባት የተማሩ እንዲህ ያሉ አባቶች ይኖራሉ፣ ግን ቦታውን የሰጣቸው የለም። ከላይ ሆኖ ያለ የሚያዝና ከላይ እዛ ተቀመጥ ብሎ እንትን ቢል ምናልባት ሰሚ ተገኝቶ እነዛ ሰዎች አስተዳደሩን ያከናውኑት ያስተካክሉት ነበር። ግን ከላይ የሚፈራ እንደ ንጉሱ ተቆጥቶ እንትን የሚያደርግ አካል ስለሌለ ሌሎቹን ከስር መጥቶ እንዲህ አሁን ቀደም ማህበረ ቅዱሳንን ሲነሳ ነበር። ማህበረ ቅዱሳንን እንደ ሰንበት ትምህርት ቤት እንደዚህ ገና እንደ ልጅ ስለሚታይ ከስር መጥቶ ወደ ላይ እንዲህ ልዘዝ ቢል የሚሰማም የለም፣ በዛ ላይ ጥቅመኛውም አለ እና እንዲህ አይነት ክፍተቶች ናቸው የሚታዩኝ እና አሁን በደንብ መሰራት ያለበት ብዬ የማስበው የአባቶችን በዚህ ያለውን ነባራዊ ሁኔታ ዓለም እየሄደበት ያለውን እና በዓለም የምትተዳደርበትን ቤተክርስቲያን አለበለዛ ሊደርስባት የሚችለውን ሁኔታ በደንብ አስረግጦ ማስረዳት፣ ብዙ መድከም እነሱ ላይ ይጠበቅብናል። ደግሞ ዓለማዊንም ትምህርት ገፍተው የሄዱ አባቶችን ደግሞ በደንብ ከፍ እያደረጉ ወደ ላይ ማምጣት ስራ የሚጠብቀ ይመስለኛል እና ይሄ ነው። ምናልባት አላቅም እንግዲህ የተሳሳትኩት የኔ ግንዛቤ የተሳሳተ ከሆነ ልታረሙ ትችላላችሁ። እኔ እማየውና ክፍተት ሆኖ የሚታየኝ በዛ ነው እና ተቃውሞውም ለለውጥ ለአስተዳደር ለውጥ ያለው ተቃውሞውም ከዚህ ጋር አብሮ የተያዘ ቁልፍ ነገር ነው ብዬ ነው የማስበው እና ሁሌም በአይምሮ የሚመላለሰው ይሄ ስለሆነ ነው። እግዚአብሔር ይስጥልኝ እንዳላስረዝም። እሺ፣ እግዚአብሔር ይስጥልን። አንድ ጊዜ አቶ አማሃ ካነሳኸው ባጭሩ ጥሩ ሀሳቦች ናቸው። ለሌሎችም ብዙ እንዲደርስ አጠራጠር እናደርገዋለን። አቶ አማሃ ያነሳው በጣም ጥሩ ሀሳብ፣ ይሄ ከዮቶርና ሐዋርያት ያደረጉት አንድ አይነት ነገር ነው። ሁለቱንም ምዕራፎች ይዋቸው። የሐዋርያት ምዕራፍ 6 ላይ ነው ያለው ሐዋርያት ስራ ልክ እንደዚሁ ነው የሚል እኛ እንጸልያለን፣ እናንተ ደግሞ ሌላውን አገልግሎት ማዳረስ ስለማንችል 7 ሰዎች ተመረጡ፣ ቅዱስ እስጢፋኖስን ጨምሮ። ዮቶርም የሚለው ዘሁልቁ ላይ እሱን ነው የሚለው፣ ቅድም እንዳያችሁት አሳይቻችኋለሁ። ዮቶርም ደግሞ ሙሴን የሚለው አንተ ጸልይ፣ አንተ ወደ እግዚአብሔር ማልድላቸው፣ አንተ ትልልቁን ፍርድ ፍረድ፣ ሌሎቹ ደግሞ ያግዙህ፣ ግን አቅም ያላቸው ይሆኑ። ስለዚህ ዲቪዥን ኦፍ ሌበር በጣም አስፈላጊ ነው። እኔ ወደፊቱ ለውጥ አንዱ የሚመስለኝ እሱ ነው። ሁለተኛው አሁን አቶ አማሃ ያነሳው በጣም ጥሩ ነገር፣ ዘመኑን የዋጀ ለውጥን ለማምጣት ከላይ አይደለም የሚጀምረው። እኔ አንድ የሚታየኝ ነገር አሁን የለውጥ ባህሉን አይታችሁት ከሆነ ቅድም ያሳየኋችሁ እሱን ነው። ከትንሽም ሊጀምር ይችላል። አሁን ለምሳሌ ምን ሊጀምር ይችላል? አንዱ እኮ ምክንያት ኢቭን ሁላችንም ብዙዎቻችንን ጨምሮ እኮ ለቤተክርስቲያን አገልግሎት እኮ ራሳችንን አለማዘጋጀታችን እና ወደ ዓለም መሮጣችን ክፍተት ፈጠረ እና ቤተክርስቲያን ላይ አቅም ያለው ሰው የተማረ ሁለቱንም መንፈሳዊውንም ዓለማዊውንም ያቀናጀ ስንት ሰው አለ ቢባል እሱም ራሱ ጥያቄ ውስጥ የሚገባ ነው እና ችግሩ የጋራችን ነው። ሁልጊዜ ችግሮችን በዚህ መነጽር ያዩዋቸው። መፍትሄ ሲመጣ ደግሞ ከአንድ አጥቢያ ይጀምራል። እስኪ አንድ አጥቢያ ላይ ያንን ለውጥ እናምጣው። ስታርት ስሞል የሚባለው እሱ ነው እና እንዲህም አድርጋችሁ እንድታዩት ብዬ ነው እንጂ ሀሳቦቹ ጥሩ ናቸው። ቀጥል ዘመይ። እሺ፣ ፍስሐ ጽዮን እጅ አውጥተዋል። ከዛ ብሩክ ትቀጥላለህ። እሺ፣ ጤና ይስጥልኝ። ይሰማል? አዎ ይሰማል። ካህናት ከሆናችሁ እየነገራችሁን ይቅርታ። ዲያቆን ነኝ። ጋሽ ትእዛዙ ፍስሐ ጽዮን ነኝ። እሺ ዲያቆን። እሺ፣ ሀሳቦትን ይቀጥሉልን። እሺ። አይ በጣም ጥሩ ነው።
ምናልባት ይሄ የመሪነት ሳይንስ ላይ ጋሽ ትእዛዙ መነሻ ሀሳቦችን እየሰጡን ስለነበረ እነ ሙሴንም ብናይ ሙሴ እንዲያውም ኢትዮጵያዊ ዮቶር ነው የመሪነትን እስራኤላውያን እንዴት አድርጎ መምራት እንዳለበት ያስተማረን። እንደ ኢትዮጵያውያንም ብናይ እኛ ኢትዮጵያውያንን እንደ ኦርቶዶክስም ብናይ ደግሞ ዮቶር ነው። በብሉይ ኪዳን ብዙ ሙሴን ብቻ ሳይሆን ሌሎችም ልናነሳ እንችላለን። በሐዲስ ኪዳንም ጌታ ሰርቫንት ሊደርሺፕ ነው። በነገራችን ላይ አገልጋይ መሪ ተብለው ከሚጠቀሱት አንዱ ኢየሱስ ክርስቶስ ነው። የመጣው ለቤዛነት ብቻም ስላይደለ ለአርአያነትም ጭምር። አንዱ አርአያነቱ ደግሞ መሪነቱ ነው። ሐዋርያት ራሱ ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ሲባሉ ዓለምን ያጣፈጡት ብርሃን የሆኑት ጨው የሆኑት የመሪነት ብቃታቸው ነው። ቅዱስ ጳውሎስ ሰው እስከሌለበት እልዋሪቆን እስከሚባልበት ቦታ ድረስ ያስተማረው የመሪነት ብቃቱ ነው። የአሕዛብ ሀገር ገብቶ የአሕዛብን እንደወልድ ውሎ ጴጥሮስና ዮሐንስን በጥበብ መሪነት ጥበብ ሀገር ኔትወርኩ ነው መሰለኝ ነው የሚሆነው። ዲያቆን ይሰማል? ኔትወርክ መሰለኝ። እና ምንድነው ባጭሩ አሁን ይሰማል? አሁን ይሰማል ዲያቆን። አሁን ጥሩ ነው። ምንድነው ሐዋርያትም ለመሪነት አሁን ቅድም ወንድማችን ሲያነሳ ነበር። በዛ በመጀመሪያው መቶ ክፍለ ዘመን ችግር በተፈጠረ ጊዜ እንዴት አድርገው እንደመሩ መጽሐፍ ቅዱስ ላይ ሊነሱ የሚችሉ ምሳሌዎች አሉ። በእኛም በኢትዮጵያ ብናይ እስከ አፄ ኃይለ ሥላሴ ድረስ ቤተክርስቲያንን ይመሯት የነበሩ ሊቃውንት ናቸው። አይደለም ቤተክርስቲያንን ነገስታት ራሱ እኮ ይቀቡ የነበሩ የኛ አባቶች ናቸው በነገራችን ላይ። እና እንዲያውም የሀገሪቱ ህግ እኮ ራሱ ፍትሐ ነገስት ነው። አሁን እዚህ ጋር የህግ ባለሙያዎች ካላችሁ ምንጭ እኮ ለብዙ ለፍትሐ ብሔሮች እኮ ፍትሐ ነገስት ነው። ፍትህ ስጋዊ አለ፣ ስጋ ዓለማዊ ጉዳዮችን ይመሩበታል። ፍትህ መንፈሳዊ አለ፣ መንፈሳዊ ጉዳዮችን ይመሩበታል። እና አሁን ላይ ያለው የቤተ ክህነት መዋቅር ለምንድነው ታዲያ እረኞች ናቸው መልካም እረኛ ነኝ እንዳለ ከጌታ ተቀብለው ያንን በሰማይ ብቻ በምድር ያለችዋን ቤተክርስቲያንን የሰማያዊ መንግስት እንዲወርሱ የማድረግ ድርሻ የተሰጣቸው በተለይ በእኛ ቤተክርስቲያን በኢትዮጵያ ቤተክርስቲያን ያሉ የቤተ ክህነት መዋቅር ላይ ያሉ አካላት ለምንድነው ቅድም የተባለው ነው ሊቅነትና ግብረገብነት ታይቶ ቤተ ክህነት መዋቅር ላይ ያሉ ሰዎች ስለማይሾሙ በዛ ላይ ደግሞ ሙያ ይጠይቃል። ማለት የሙያ ጉዳይ የለም። መሪነት ያቋቋም የቅኔ ብቻ የሚጠይቅ አይደለም፣ ሳይንሱን መማር ይጠይቃል። ስለዚህ ሰይፍ ዘክል ያፉሁ ውስተ እዴሁ እንደሚባለው ያሉ አባቶች ስለሚገፉና የቤተ ክህነት መዋቅር ላይ በትክክልም የቤተክርስቲያን ተልእኮ ለማሻገር የሚሰሩ አባቶች ስለሌሉ እንጂ ቤተክርስቲያን ግን ለሳይንሱ ዓለም የመሪነትን ትምህርት ለማስተማር ምንጭም ናት መነሻም ናት። በነገራችን ላይ የኢትዮጵያን ታሪክ የነተከለ ጻድቅ መኩሪያን ሌሎችንም አባቶችን ስናይ በየዘመናቱ በተፈጠሩ ችግሮች ላይ ምን ያህል ጥበበኛ የሆኑ ነገስታት እንደነበሩ መነሻቸው የናጼ ቴዎድሮስ የናጼ ምኒልክ የናጼ ኃይለ ሥላሴ ሁሉ መነሻቸው ቤተክርስቲያን ናት ለመሪነት ብቃታቸው። እንግዲህ አጼ ኃይለ ሥላሴ የአፍሪካን ዩኒየን ያህል የመሰረተው ከቤተክርስቲያን ተምሮ ነው እንጂ አሁን የመጣውን ስርዓት ትምህርት ተምሮ አይደለምና አይደለም ለራሷ ለሃይማኖቷ ለሀገርም ጭምር ባለውለታ ናት። በነገራችን ላይ መሪ ሆና በመምራት ለማለት ፈልጌ ነው። አሁን ግን ያለው እንዴት ተበላሸ እንደተባለው ከራስ ጀምሮ ባለ ድርሻ አካል መሆን ኖህ ድርሻውን ተወጥቶ ነው ከጥፋት ዋይዳ ነው መርከብ ስራ ተባለ ወደ መርከብ ገባ። እግዚአብሔር ያዘዘውን ሁሉ አደረገ። ስለዚህ አማኞቹ በትክክልም ዝም ብሎ ነጠላ ለብሰው ሄዶ ተሳልሞ መመለስ ሳይሆን እኔም አገልጋይ ነኝ የሚል ክርስቲያን ሆነናል። ነፃ ፈቃድ ነው። ከሆነ በኋላ ግን ማንም ክርስቲያን አለማገልገል አይችልም። ስለዚህ ይሄ አቋቋም ተምሮ መሪ ከሚሆን
አቋቋም የተማረውን መሪነትን ማሰልጥን ወይም ደግሞ የስልጠና ማዕከል የላትም። አሁን በህንድ ባላንካራ በግብፅ አብያተ ክርስቲያናት ብንሄድ በጣም ብዙ ለሀገርም ጭምር የተረፉ አማኞች አሏት። የአሃት አብያተ ክርስቲያናት ተሞክሮ ብንወስድ እዛ ሀገር ያለውን ልምድ ወደ እኛ ብናመጣው ይሞከራሉ። ግን ቅድም እንደተባለው ምንድነው መጨረሻ ላይ የሚቀረው ለምንድነው? ቤተ ክህነት ላይ ያሉ ሰዎች ሽባ ስለሚያደርጉት ነው። እሱም መታገል ያስፈልጋል። አበዛው፣ በጣም ይቅርታ። አይ በጣም እንደው ከሶሉሽኑ ጋር እንዳንተ አፕሮች ነው በጣም እኔ ደስ የሚለኝ። በጣም እግዚአብሔር ይስጥልን። ምክንያቱም መፍትሄውንም አብረህ ነው እያመጣኸው ያለው። እኔ ከችግሩ ማወቅ ጥሩ ነገር ነው፣ ግን ለውጥ ይመጣል አይደለ ዲያቆን? ለውጥ ይመጣል ብለህ ታምናለህ አይደለ ዲያቆን? እንደሱ ነው የተረዳሁት እኔ። አዎ እኔ ለውጥ ውስጥ ነው ያለው። እኔ ራሱ አሁን ለውጥ ውስጥ ነው ያለው። እሱን ነው እኔ ደስ የሚለኝ ነገር። እና መፍትሄዎችን ምን ነው ጊዜ በኖረን እና በሄድክበት ልክ ነህ። ሌሎቹ ጋር እንዴት ለውጥ መጣ፣ እንዴት አድርገን ነው በጎ ተሞክሮ የምንወስደው፣ ከየት ብንጀምር ነው? ይሄ ነው ዋናው የስልጠናው ዓላማ። ዛሬ አሁን እዚህ ላይ እንድንነጋገርበት ጊዜ አይፈቅድልንም፣ ግን በየሄድንበት ሁሉ የምንወያይበት እንዴት ነው የሚለው። ዘሜ ወደ አንተ። በጣም ጥሩ። አይ በጣም ጥሩ ሀሳብ ነው የተነሱት። ብሩክ ሀሳብህን እስኪ አንተም ስጠን። እሺ፣ እንዴት አመሻችሁ? እግዚአብሔር ይመስገን። ኔትወርክ እያስቸገረ ስለሆነ የተወሰነ እኔን ሼር ላድርግና ማዳመጥ እንድችል ብዬ ነው መግባት የፈለኩኝ። ቼንጅ ላይ እኔ ጌታ ምንድነው መጀመሪያ የወደድኩት ነገር ፒፒቲው ጋር ሲዘጋጅ አመቷል። ለምሳሌ እንግሊዝ ክላሪቲ ነህምያ 2:17 ኢሞሽናል ላይ ናታን ኤንድ ዴቪድ ብሎ ያስቀምጣቸው ነገሮች በጣም ደስ ይላሉ። ምክንያቱም መንፈሳዊ ነገር ላይ የተነጋገርን ስለሆነ ከሳይኮሎጂም ከየትኛውም አይነት ሶርስ ብናመጣቸው ትክክለኛው እኛ የህይወት መመሪያ ያደረግነውን መጽሐፋችን ውስጥ መኖራቸውን ሪሌት ለማድረግ መሞከሩም በጣም ወድጃለሁ። ሁለተኛው ግን አጠራርጌ መናገር የምፈልገው አሁን ቼንጅ ሲሆን አሁን እያጋጠሙ ያሉት ነገሮች በሙሉ የመጀመሪያው ጀኔሬሽን ጋፕ እንዳለ ነው የሚሰማኝ። ማለት እኛ አሁን ባለንበት ጊዜ ከተወለድን በኋላ የተከሰቱ ሳይሆኑ የወረስናቸው ኢንሄሪትድ የሆኑ ከዛ በፊት የነበሩት ኃላፊነታቸውን ቢወጡ ኖሮ እኛ አሁን ላይ እዚህ ቆም ብለን መነጋገር ማይጠበቅብን ናቸው። ሁለተኛው ግን በዛን ጊዜ የነበሩ ሰዎች የኛ አባቶች ታላላቆቻችን ያንን ያልተወጡት ለምንድን ነው ካልን ብዙ ምክንያቶች ይኖራሉ። ነገር ግን በየጊዜያቱ ኢንተረስት ግሩፖች አሉ፣ ፖለቲካሊም ኢኮኖሚካሊም እና እነዚህ ኢንተረስት ግሩፖች መኖራቸው ደግሞ ፓኒሽመንት አለው። እዛ ቦታ መሪነቱ ያልተቀመጠው ሰው ያንን እምቢ ለማለት ቢያስብ ቅጣት ይኖርበታል። ያን ቅጣቱን እሱ ሲሸሸው ደግሞ እና ጀስት እንዲሆን አድርጎ ማለፍ ሲከተል የሁሉም ትውልድ ይተካካል እንጂ ትክክለኛው ችግር ሳንፈታው ነው እስካሁን የምንደርሰው ማለት ነው። እና የሆነ ወቅት ላይ ያንን ትልቅ ጫና ብሬክ ለማድረግ የተነሳ ሰው እስካሁን አለመኖሩ የሚንከባለል ችግር እኛ ድረስ አምጥቷል። አሁንም ደግሞ ያንን ኃላፊነት ቆርጦ መስራት የማይፈልግ ሰው ያንን ሰው አሁን ካልተገኘ የሚተላለፍ ነው የሚሆነው ማለት ነው። ቼንጅ ላይ ሲመጣ ሬዚስታንሱ ከሁለቱ ነው የሚመነጭ ብዬ ማስበው። አንደኛ ኢንሄሪት ያደረግናቸው ፕሮግራም ናቸው። ሁለተኛ ኢንተረስት ግሩፖች መኖሩና ኃላፊነቱን ደፍሮ ለመወጣት የሚችል ሰው አለመነሳቱ ነው የሚታይ። ሌላው አሁን ለምሳሌ ቼንጅ ጋር ስራ ስንሰራ ሁላችንም የሆነ ተቃውሞ ያጋጥመናል እና ሪስክ ወስደን ነው የምንሰራው። ማንኛውም ሴልስም ይሁን ሁላችን በየስራችን ባለንበት ግን መንፈሳዊ ሲሆን ወቀሳ ሲነሳ ተቃውሞ ሲነሳ አሁን ኮስቱ ከበድ ያለ ነው። ኮስት ኦፍ ሄቨን ኮስት ኦፍ ሶል ነው የሚሆነው እና ማንም ሰው ሊድ ማድረግ አይፈልግም ፎሎ ማድረግ እንጂ። እሱ ላይ ነው አሁን ችግር የሚፈጠረው። አሁን ትክክለኛው ሰው ቦታው ጋር ከተቀመጠ እነዚህ ነገሮች በሙሉ የማይኖሩበት ምክንያት ያ ነው። መፍትሄዎቹ ከላይ የሚመጡ ከሆነ ከታች ያለን ምዕመናን ለመተግበር በጣም ይመቸናል። ከታች መፍትሄው ሲነሳ ግን ሂዶ ራሱ ፌል ያደርጋል።
ቦታው ጋር ያለው ሰው ስለሆነ ማለት ነው የሚወስነው። እና የሚታየኝ ነገር ስልጣን ያላቸው ክህነት ያላቸው አባቶች በደንብ ሳፖርት ማድረግ አለባቸው። እነዚህ ተፈጻሚነት እንዲኖራቸው ካስፈለገ እኛ ውይይት ላይ የምናነሳቸው ሀሳቦች በእነሱ ድጋፍ ማግኘት የሚችሉ ከሆነ መተግበር ይችላሉ። ያ ማለት እኛ ሀሳባችንን ይዘን ስንሄድ አሁን ትክክለኛው ታይም ላይ ስለሆነ ከኛ የሚመጣ ነገር ስላለ የኛ መፍትሄ አመንጭነት ስለሚፈልግ ይዘን ስንሄድ ኮንክሪት ሪፍረንስ ይዘን መሄድ ብንችል፣ ለምሳሌ አንድምታም አለ፣ ትርጓሜም አለ፣ ሁሉም የስርዓት መጽሐፎች ስላሉ ያንን ቤዝ አድርገን ትክክለኛ የመፍትሄ ሀሳብ ካመነጨን እስከ መጨረሻው ያንን ቼንጅ ቅድም የተጠቀሱት ባህሪ ሃርሞኒስ ሆኖ ሰከርድ ኬር ዊዛውት ስፒድ ሆኖ እንዲሄድ ማድረግ ይቻላል። አካውንታቢሊቲንም ማምጣት ይቻላል። አሁን በግል ጥቅም ስልጣን ያለው ሰው ሆኖ የግል ጥቅሙን የሚያስቀድም ከሆነ ኮንክሪት የሆነውን ያንን የስርዓት መጽሐፍ ያንን የኛን የመፍትሄ ሀሳብ ከሞገት ነው ወደ ልቦና የመመለስ እድል አለው። ምክንያቱም ኦልሬዲ ችግሮቹን ስለሚያውቃቸው ማለት ነው። እድልም ፈተናዎችም አሉ። መጨረሻ የምንጨምረው አንድ ሀሳብ ሁሉንም ችግሮች በአንድ አይነት መንገድ ለመፍታት መጠቀማችን አንዱ ይሄንን ያባባሰው ጉዳይ ይመስለኛል። ለምሳሌ አንድ ሰው ቦታው ጋር ጥሩ ካልሆነና ነገር ግን መንፈሳዊ ቦታ እስከሆነ ድረስ የሚያቀናይበት አይን ስላለ ከቦታው ይነሳ አይነሳ እንዲሁ እንዳይሆን የሚለው ልክ ሪል ወርልድ ላይ እንዳለው በድምፅ ብቻ ምናምን አይደለም የሚወሰነው። ረጅም ታይም አንድ ነገር ላይ ችግሩ እንዲፈታ ጸሎት እናደርጋለን ሁላችንም፣ ግን ቸንጁ አይመጣም። ለምን? መፍትሄው በሌላ መንገድ መቅረብ ስለነበረበት። እነዚህ ነው ማለት የምፈልገው። አመሰግናለሁ። እሺ ብሩክ እናመሰግናለን። ሰፋ ያሉ ሀሳቦች ናቸው። ጥሩ ሀሳቦች ተነስተዋል። ትዜ ወደ አንተ ልመልሰው። እስኪ ዘሜ ይሄ አሁን ብሩክ ያነሳው አንድ ሁለት ኮንሴፕት በደንብ ሳንረግጣቸው ሄደናል። አንደኛው ቅድም ፎር ሳም ሪዝን በደንብ አልሄድኩበትም። ከለውጥ ከሚያደናቅፉት አንዱ ምክንያት ይሄ ኤክስተርናል ፎርስስ ናቸው። እኔ በኢትዮጵያ ኮንቴክስት ፖለቲካው ያለው ረጅም እጅ አሁን ብቻ አይደለም፣ በየዘመናቱ ቅድም አቶ አማሃም የጠቀስከው በበጎም የሚጠቀስ ነገር አለ፣ በክፉም የሚጠቀስ ነገር አለ። በነገስታቱም ዘመን ከዛም በኋላ የመጡ በቤተክርስቲያን ላይ ትልቁ ለውጥ እንዳይመጣ እንቅፋት ከሚሆነው ከውስጣዊው በተጨማሪ ይሄ ኤክስተርናል ፎርስስ ነው። ልክ የዘጸአት ጉዞ ላይ ፈርዖን አለ፣ የውስጥ ጠላቶች አሉ፣ ሁልጊዜ አለ። እንደዛ ነው። አንዱ እሱ እንድትይዙት ነው። ሁለተኛው ኮንሴፕት በጣም የወደድኩት አሁን ብሩክ ሲናገር ይህንን ሀሳብ ደጋግሜ ፕሮሞት እያደረግኩት ነው። ለውጥ በሚመጣበት ጊዜ ሰዎች ስጋት የሚገባቸው ቅድም እንዳልነው እዚህ ላይ ነው አይደል? ምንድን ነው ይሄ እኔን ይጎዳኝ ይሆን ይላሉ። የማያውቁት ሰይጣን አለ፣ የማያውቁት መልአክ አለ፣ ጥቅሜን ያሳጣኝ ይሆን አለ፣ ግልጽ ያለመሆን ነገር አለ፣ ጀነሬሽናል ጋፕስ አለ። አሁን እንዴት አድርገን ነው? እኔ ቁልፍ ያለው እዚህ ላይ ነው። ለውጥ አሁን ለምሳሌ የአብነት ትምህርት ቤት እናንሳ። ቅድም አንድ ሰው አንስቶታል። በጣም ጥሩ አገላለጽ ነው የገለጸው። የአብነት ትምህርት ቤት ላይ እኮ ለውጥ ስናመጣ የአብነት መምህራን እንዳይጎዱ እንዲሁም የበለጠ ተጠቃሚ እንዲሆኑ ማድረግ ነው። አዲስ አበባ ሀገረ ስብከት ላይ እኮ ለውጥ ስናመጣ የበለጠ ተጠቃሚ እንዲሆኑ ነው። በአጭርም ጊዜ በረጅምም ጊዜ። በረጅም ጊዜ ቤተክርስቲያን ከሌለች እኮ ይሄ ሁሉ አገልጋይ አይኖርም። እንደው እኮ አንዳንድ ጊዜ እኮ ትንሽ አንድ 5 ዓመት ቀደም ብሎ 10 ዓመት አሻግሮ ማየትን እኮ ይጠይቃል። ይሄ ሁሉ እኮ ጥቅም አይኖርም። ይሄም ይጠፋል ማለት ነው። ሁለተኛው ግን ልማት እየተሰራ ትምህርት እየተማሩ ስልጠና እየወሰዱ ካላቸው ላይ እየጨመሩበት ቢሄዱ የበለጠ እኮ ተጠቃሚ የምትሆኑት እናንተ ናችሁ። ይሄንን ነው ለውጥ ጥበብ ነው የሚፈልገው። አሁን አንዳንድ ጊዜ እኔ ብዙም አልስማማም። ይሄ ኮንፍሮንቴሽናል የሆነው አካሄድ ስም ማጥፋቱ፣ መሳደቡ፣ ከአባቶች መራቁ እኔ የበለጠ ቤተክርስቲያን ያዳክማት እንደሆነ እንጂ መፍትሄ ያመጣል ብዬ አላምንም። የኔ አረዳድ ነው። የኔ አረዳድ ለውጥን እንዲቀበሉት ከውስጣቸው እንዲመጣ በባለቤትነት እንዲይዙት አቅም ደግሞ ክፍተቱን እንድንሞላላቸው
ጥሩን ነገር እያመሰገን የጎደለውን ነገር እንዲሞላ ፖዚቲቭ አፕሮች ቢኬድ ለውጥ ይመጣል የሚል አረዳድ ላይ ያለኝ። የለውጥ አንዱ ጥበብ የሚለው ሰው ፍሬም ኢት አዝ ኤ ዊን። ሙሴ እኮ ሲመራቸው እኮ ዝም ብሎ አይደለም እኮ መናን እየመገበ አይደል? በእግዚአብሔር ቸርነት ከእግዚአብሔር እያማለደ ከመከራ እየጠበቃቸው ጠላቶቻቸውን እያሸነፈ የተስፋይቱን ምድር እያሳየ ፍሬም ኢት አዝ ኤ ዊን። ለውጥ እንደሱ ነው። ሁለተኛው ነጥብ እሱን ነው ማንሳት የፈለኩት። ሶስተኛው በለውጥ ጊዜ ውስጥ ሁል ጊዜ በደንብ እንደው እሱ ላይ ከመጽሐፍ ቅዱሶቹ ያነሳዋቸውን አንድ ሐሳብ ብቻ ላንሳ። ቅድም ስላነሳው እስኪ ሪፍሌክት አድርጉበት። ለምንድን ነው ይሄንን ሐሳብ ያነሳሁት? የዳዊትን ሐሳብ ለምንድን ነው ያነሳሁት? የሰውን ሐሳብ ለማስቀየር አሁን የናታንን ነብዩ ናታን ለዳዊት የነገረው እንደ ምሳሌ ያነሳሁት። እስኪ እሱ ላይ አንድ ሰው ለምንድን ነው ያነሳሁት? ምንድነው ኢሞሽናል ሬዞናንስ ማለት? ሰው የልቡን ሲነግሩት የኮረኮሩትን ያክል ይስቃል ይባላል። ሰው በጆሮ ሳይሆን የሚሰማው ሐሳብ ለመቀበል ከሆነ ጆሮ ሲከፈት ሳይሆን ልቡ ሲከፈት ነው ሐሳብ የሚቀበለው። ኢሞሽናል ክሬቸር ነው። መጀመሪያ ልብ ይቀድማል። አይ ይሄ ሰው የሚያስበው በጎ ነው፣ ይሄ ሰው ወድጄዋለሁ፣ ይሄን ሰው በጠላትነት አላየሁትም ካለ ነው ሐሳባችን የሚቀበለን። ልጆቻችን እንደዛ ናቸው። በቀናነት ካዩት እኮ ወዲያው ይቀበሉታል። በቀናነት እንዲያዩት ማድረግ። አሁን ይሄ የናታን ኤግዛምፕል እስኪ አንድ ሰው ቢነግረኝ እና እሱ ላይ ሪፍሌክት ብናደርግ ለምንድን ነው እነዚህን ለምሳሌ ያመጣዋቸው? እስኪ የናታንን አንድ ሰው የናታን ጥበብ ምንድን ነው? ዳዊት በድሎ በነበረ ጊዜ ዳዊት እንዴት ነው አፕሮች ያደረገው? በጌቷ ምሳሌ ሄዶ እሱን ነው ኢሞሽናል ሪዞናንስ። እስኪ እሱንና የሳምራዊቷን ሴት ምሳሌ አንዴ እንነጋገርበት የበለጠ እንዲዋሃደን። ምክንያቱም ብዙ ጊዜ ጥበብ እኔ አንዱ ሚስ የምናደርገው እሱ ይመስለኛል። እንዴት አድርጎ ነው ሰዎችን መቀየር የሚቻለው? እንዴት አድርጎ ነው ኢቭን ገዢዎችን ራሱ ሀሳባቸውን ማስቀየር የሚቻለው? ገዢዎቹ ለቤተ ክርስቲያን ፌር እንዲሆኑ ማድረግ የሚቻለው እንዴት አድርጎ ነው? ጥበብ ይፈልጋል። እስኪ የተወሰነ ሰው ሪፍሌክት ያድርግ ዘሜ እና ከዛ በኋላ አንድ ሁለት ሀሳብ ተቀብለን እንጨርሳለን። ሰዓታችን ሄዷል። እሺ፣ በጣም ጥሩ። እስኪ ሀሳብ ስጡበት በተነሳው ላይ። ያልተናገራችሁ እድሉን ብትጠቀሙ መልካም ነው። ከሌለ አንድ የናታንን እና የሳምራዊቷን ሴት አንድ ኢሞሽናል ሪዞናንስ ምን እንደሆነ እና ሶሻል ፕሩፍ ምን እንደሆነ ቴክኒኩን ላሳያችሁ። ናታን ቀጥታ ዳዊትን ሂዶ ዳዊት እንደዚህ ያደርገህ በድለሃል እኮ ለምንድን ነው የበደልከው አላለውም። ለአንድ ሰው ብዙ በጎች ነበሩት፣ አንድ ደግሞ ሌላ አንድ በግ የነበረችው ሰው ነበረ እና በጉ እንግዳ በመጣበት ጊዜ የምታውቁት ነው ታሪኩን። ከብዙዎቹ በጎች አንዱን አምጥቶ ማረድና ማስተናገድ ሲገባው የድሃውን ቀማው እኮ። ምን ይመስላል? ራሱ እንዲፈርድ ነው ያደረገው። ይሄ ጥበብ ኢሞሽናል ሪዞናንስ ማለት ሰው ወደ ልቡ እንዲመለስ ራሱን እንዲመረምር። ዳዊት እንደምታውቁት እያሳጠርኩት ነው በራሱ ላይ እንዲፈርድ አደረገው። እንዴት እንደዚህ ያደርጋል? አሁን የእሱን ኃጢአት አልተመለከትም። እንዴት ብዙ በጎች እያሉት የድሃውን አንድ በግ አረደበት? የኦሪዮንን ነው እንግዲህ የሚያመጣው። እንዴት እንደዚህ ያደርጋል? እና ምን ትላለህ ዳዊት? እንደዚህ አይነት ሰው ሞት ይገባዋል። እንዴት እንደዚህ አይነት ስራ ይሰራል? ያንን ስራ የሰራው ግን ዳዊት ነው። ሰው ሊሚቴሽን አለበት። ኃጢአቱን እኮ የማያስተውል ሰው ብዙ ነው እኮ። እኛ እኮ በተፈጥሯችን ደካማ ፍጥሮች ነን እኮ። አንተ ግብዝ አስቀድመህ ምሰሶውን ከዓይንህ አውጣ የሚለው የማቴዎስ ወንጌል እኮ ምዕራፍ 7 ላይ እኮ እሱን እኮ ነው። ሰው የራሱ ኃጢአት እኮ አይታወቀንም እኮ። በጣም ደካሞች እኮ ነን። የሌላው ኃጢአት ነው የሚታየን። አሁን ብዙ ጊዜ አባቶች እንዲህ ነው የምንለው። የእኛ ጉድለትስ ምንድን ነው? ስለዚህ ሰውን ኢሞሽናሊ ወደ ራሱ እንዲመለከት ጉድለቱን እንዲያይ የማድረግ ጥበብ ነው አንደኛው። የሳምራዊቷን ሴት ያመጣውበት ምክንያት ደግሞ ሳምራዊቷ ሴትም ልክ እንደዚሁ ነው። ጌታ ሂዶ እኮ መቼም
ይህን ጥበብ እኮ በመጽሐፍ ቅዱስ ቅድም አንድ ማን ነበረ በደንብ ፍስሐ ሲሆን መሰለኝ ቤተክርስቲያን የሁሉም ምንጭ ናት። ይህን ሶሻል ፕሩፍ እኮ መጽሐፍ ቅዱስ ላይ ነው የምናገኘው። ጌታ የሳምራዊቷን ሴት ቀረባት እና ቀጥታ እኮ ወደ ትምህርት እኮ አልሄድም እኮ ቴዎሎጂ እኮ አይደለም የነገራት እኮ የነገራት ውሃ ጠጭኝ። መጀመሪያ መቀራረብ ውሃ ጠጭኝ እስኪ እንዴ አንተ አይሁዳዊ ስትሆን እንዴት ከሳምራዊቷ? አሁን መጀመሪያ የፈለገው እሱን ነው። ይሄ ልዩነት ነበረ፣ ይህንን አነሳችው። ያን ልዩነት ሊያጠፋ የመጣ አምላክ እንደሆነ አስቀድሞ በሱ ጀመረ። በኋላ አንተ ከያዕቆብ ትበልጣለህ እንዴ አለችው። አይ የዘላለም ሕይወት ማያስጠማ ትሰጣለህ። አዎ። ከዛ አመነች። ካመነች በኋላ የመጀመሪያዋ ሐዋርያ እሷ ነች። ሄዳ ሰው ያሳመነችና አረ መሲሁን እኮ አገኘሁት እኮ ብላ የሰፈሯን ሰው ሰብካ የመጣችው እሷ ናት። በቤተ ክርስቲያን ደግሞ ለውጥ ለማምጣት እኛ አርቲስቶቹ የሚበዙት ከኦርቶዶክሳውያንና ከሌሎች እምነቶች የትኞቹ ናቸው? ኦርቶዶክሳውያን ናቸው። ሶሻል ፕሩፍ ማለት እሱ ነው። ባለሀብቶች ብዙ አሉ፣ ባለስልጣኖች ብዙ አሉ። ምንድነው ቤተክርስቲያን ችግሯ? የኦርቶዶክስ ሲሆን ባለስልጣኑም እንደ ኦርቶዶክሳዊ አያስብም። የሌሎች እምነቶች ሲሆን ግን በእምነታቸው መነጽር ነው የሚያዩት። አንዱ ትልቁ ክፍተት እሱ ነው። ባለስልጣኖች ለቤተክርስቲያን እንዲያስቡ እንዴት እናደርጋቸው? ባለሀብቶች ለቤተክርስቲያን እንዲያስቡ እንዴት እናደርጋቸው? ተጽዕኖ ፈጣሪ ሰዎች ለቤተክርስቲያን ተጽዕኖ እንዲፈጥሩ እንዴት እናደርጋቸው? አንዱ ትልቁ የቤት ስራ እሱ ነው። ሶሻል ፕሩፍ ሰው ሰውን ይሰማል። ሶሻል ፕሩፍ ማለት እሱ ማለት ነው። እዚህ ላይ ላቆም። የቀረ ሀሳብ ካለ እንዲህ እንድታዩት ፈልጌ ነው። ጊዜ ስለሌለኝ ነው እንጂ እያንዳንዱን እንደዚህ እየተነተንኩኝ ብንነጋገር ደስ ባለኝ ነበረ። እነዚህን ነገሮች ደጋግማቸው ህይዋቸው። ትረስት የሚባለው ነገር አሁን ይሄ የዳንኤልን ምሳሌ ውሰዱት። ዳንኤል በናቡከደነጾር ቤተመንግስት ትልቅ ቦታ የነበረው ሰው ነው። እንዴት ያንን ቦታ አገኘ? ቢኮዝ ኦፍ ትረስት። ዮሴፍ በቤተመንግስቱ ትልቅ ቦታ የነበረው ነው። እንዴት አገኘ? ቢኮዝ ኦፍ ትረስት። የሚታመን ስለሆነ፣ ጥበበኛ ስለሆነ። ተሰሚነቱ እኮ ዝም ብሎ አልመጣም። ጥበበኛ ስለሆነ፣ አስተዋይ ስለሆነ፣ የመርህ ሰው ስለነበረ፣ እግዚአብሔር ሞገስን ስለሰጠው። ቅድም እንደው ፍስሐ ሲሆን እንዴት አድርገህ እኮ ነው ዲያቆን ሳምራይዝ ያደረከው። አባቶቻችን እኮ ነገስታቱን እኮ ይመሯቸው ነበር። እኔም እንደዛ ነው የማምነው። ለምንድን ነው? ተሰሚነት ስለነበራቸው። ለምን ተሰሚነት ኖራቸው? የተማሩ ስለሆኑ፣ የተረጋጉ ስለሆኑ፣ ጥበብ የነበራቸው ስለሆኑ፣ የመርህ ሰው ስለነበሩ፣ የግብረ ገብ ሰው ስለነበሩ፣ የሚናገሩት ቃል ከገዳም ሆኖ መልእክት ሲልኩ እንኳን የሚደመጥበት ጊዜ ነበር። መርህ ነበራቸው። ለፍትህ፣ ለእስላሙም ለክርስቲያኑም፣ ለሴቱም ለወንዱም የማያደሉ፣ ለሰሜኑም ለደቡቡ የማያደሉ ስለነበሩ ያ ኢንቴግሪቲ ይፈልጋል፣ ያ ኮንሲስተንሲ ይፈልጋል፣ ያ ኤክስፐርቲዝ ይፈልጋል። ትረስት ዝም ብሎ አይመጣም። ትረስት ከመጣ ደግሞ ብዙን ሰው ኢንፍሉዌንስ ማድረግ ይቻላል። ትረስት ካለ ሰው አንድ ሁልጊዜ የማቀርበው ምሳሌ አለኝ። አንድ ሰው ሳይካትሪስት ፊት ቀርቦ ችግሩን ይናዘዛል። የስነ ልቦና መዛባት የገጠመው ሰው ሳይካትሪስት ለምንድን ነው የሚያክመው? ሚስጥራቸውን ለሳይካትሪስቱ ዘርግፈው ስለሚነግሩት። ለምንድን ነው የሚነግሩት? ለሌላው የማይነግሩትን፣ ለወላጆቻቸው የማይነግሩትን፣ ለጓደኛ የማይነግሩት ይሰማኛል ብለው ስለሚያስቡ። አሁን ምንድን ነው የጠፋው? በኢትዮጵያ ምዕመናንና በአባቶች መካከል የተፈጠረው ድልድይ ክፍተቱ ምንድን ነው? ትረስት ዴፊሲት። እንዴት መጣ? ንስሐ ሲገባ ንስሐውን የገባውን ንስሐ ወስዶ ለሌላ የሚነግር ሰው፣ የሚሰብከውን ሆኖ የማይገኝ ሰው፣ የሚናገረው ቃልና የሚሰራው ስራ ለየቅል የሆነ ሰው ከበዛ እንዴት መተማመን ይኖራል? ትረስት ኢዝ ሶ ኢምፖርታንት። ጌታን እኮ በህይወት እኮ አይተውት እኮ ነው ደቀ መዛሙርቱ እስከ ሞት ድረስ የታመኑለት። የእውነት አምላክ እኮ መሆኑን አውቀውት ነው፣ አይተውት ነው። ሐዋርያትን እኮ አይተው ነው ሰማዕታት እስከ ሞት ድረስ የታመኑት። ጻድቃን እኮ ከዛ በኋላ በየደረጃው የተነሱ እነ ጻድቁ ተክለ ሃይማኖት እኮ የሐዋርያትን ፈለግ የተከተሉት እኮ ሐዋርያትን ስላዩ ነው፣ ሰማዕታትን ስላዩ ስለሰሙ ነው። ሊዲንግ ባይ ኤግዛምፕል ኢዝ ሶ ኢምፖርታንት። ትረስት ዝም ብሎ አይመጣም። እንደሱ ሲሆን ነው በሰው ላይ ተጽዕኖ መፍጠር የሚቻለው። እዚህ ላይ ላቁም። ዘሜ ሰዓታችንም አልቋል። አንድ የቀረ ነገር ካለ ብቻ አንድ ሰው እድል ከሴቶች በተለይ ማዚ ከሴቶች አንድ ሀሳብ ሰምተን የዛሬው ተሳትፎ ጥሩ ነው፣ ተሽሏል። የሚቀጥለውን ደግሞ ከዚህ የተሻለ አድርገን ማስኬድ እንችላለን። የሚቀጥል ሌላ መርሃ ግብር፣ ሌላ እንግዳ ገብዘን እንመጣለን። ዘሜ ወደ አንተ ከእህቶች አንድ ሰው ካለ በጣም ደስ ይለኛል።
ያለዛ አንድ ማጠቃላይ ሀሳብ ካንተም ወይም ከሌሎች እና እንጨርስ። እሺ እግዚአብሔር ይስጥልን። ምናልባት ከእህቶች ካለ መቅደስ ሀሳብ ካለሽ ወይ ሌሎቻችሁም። ማዚ ማለቴ ነው። እሺ እግዚአብሔር ይስጥልኝ። በእርግጥ ሀሳብ ነበረኝ ግን ሰዓት ብዙ ወስደናል እና በይደር ይያዝልኝ የኔ ጥያቄ። ግን ምናልባት የቤት ስራ ለማንኛችን እንደሆነ ባላቀው ለውጡ ከውጭ ወደ ውስጥ የተሻለ ነው መስራት ላይ ማለት ነው ወይስ ከውጭ ወደ ውስጥ ነው ብንሰራ በአጭር ጊዜ ለውጥ የምናመጣው? ውጭ ያሉትን አሳምነን እንዲነን ብለን እንዲረዱን ማድረግ ነው ወይንስ ራሳችንን ከውስጥ ለውጠን ስራችን እንዲገልጠው ማድረግ ነው የሚል ጥያቄ አለኝ። እሱ እንደ ጥያቄ ይያዝልኝ። ሌሎች ግን ኬዞችን ወደፊት ወይ የሚቀጥለው እንትን ላይ አንድ ሁለት ኬዞችን ብናይ ደስ ይለኛል። በገጠመን ውጪ ባለችው ቤተክርስቲያንም ሀገር ውስጥም በነበርንበት ጊዜ ደግሞ እንዲሁ በገጠመን ምናልባት ይረዳ ከሆነ ያው ኬዝ ስተዲ ላይ ጥሩ ስለሆነ። ሌላው ምናልባት የሁለተኛው ጥያቄ ደግሞ ይሄ የናታን እና የዳዊት አካሄድ የሴስን አፕሮች ይሆን ወይ? ሰዎች አዎ እያሉ ውስጣቸውን ለመመልከት እድል ይሰጣቸው የሆነው ይሄ አፕሮች ምን ያህል ያስኬዳል? ሁሉስ ቦታ ላይ ይሰራል ወይ የሚል ጥያቄ አለኝ። እግዚአብሔር ይስጥልኝ። ዘሜ እንዲህ እንጨርሰው። የኬዝ ስተዲ እናድርገው። መግዲ በጣም መሰረታዊ ጥያቄ ነው የጠየቅሽው። የትኛው አፕሮች ነው የሚሰራው? እንዴት ነው ሲኩዌንስ የምናደርገው? ለውጥ በሚመጣበት ጊዜ እንደየ ሁኔታው ነው፣ ሲቹዌሽናል ነው። ለውጥ በጣም ኮምፕሌክስ ስለሆነ አሁን ለምሳሌ ይሄ አርቲስቶቻችንን፣ ተጽዕኖ ፈጣሪዎቻችንን፣ ምሁራኖቻችንን፣ ባለስልጣኖቻችንን፣ ባለሀብቶቻችንን ለውጡ ሐዋርያ እንዲሆኑ እና ለቤተክርስቲያን እንዲያስቡ ነገሮችን በቤተክርስቲያን መነጽርነት፣ በኦርቶዶክሳዊ መነጽርነት እየተመለከቱ ያገባኛል እንዲሉ ማድረግ ትልቅ ስራ ነው። እኔ ትልቅ ለውጥ ይመጣል ብዬ ማስበው ኢሞሽናል ሪዞናንስ እንዲኖር፣ ትረስት እንዲኖር፣ ለውጥን ማስረዳት በትክክል ለውጥን በኦርቶዶክሳዊነት ፍሬም ማድረግ፣ እንዲህ እያደረጉ ብንተነትነው ሁሉም አንዱ ከሌላው ይበልጣል፣ አንዱ ከሌላው ይቀድማል አይደለም። እንደየሲቹዌሽኑ ሁሉም ተሳስሮ ነው። ሁሉም ይብን ሁለተኛ ያነሳሽው መግዲ አሁን ለምሳሌ የናታን ምሳሌ እና የጌታ ምሳሌ ሁለቱም አፕሮቻቸው ይለያል። ጌታ ወደ አንዲት ምስኪን ሴት፣ የሰማይ የምድር ፈጣሪ ወደ አንዲት ምስኪን ሴት፣ ያውም በዛ በነበረው ባህል በተናቀች ሴት፣ ያውም ውሃ በምትቀዳበት፣ ያውም በፀሐይ እንዴት አድርጎ ወደ ችግሯ ገብቶ ችግሯን ነግሯት ራሷ እንድትመለከት አደረገ። ናታን ደግሞ ነብዩ ናታን ንጉሱ ፊት፣ በሚያስፈራው ንጉስ ፊት እንዴት አድርጎ፣ ይሄም ሁለቱም ጥበብ ነው። ሁለቱም ጥበብ ነው። እንዴት አድርጎ መቼ መጠቀም ያስፈልጋል። አንድ ነገር ናት እኮ አንድ ነው እንጂ አሁን ለምሳሌ ሬሲፕሮሲቲ፣ አሁን ገዢዎቹ ድሮ አባቶችን አንዱ ከሚሰሙበት ምክንያት ገዢዎችን ማቅረብ እኮ ያስፈልጋል። ዝም ብሎ በጠላትነት እንዲሁ ተፈራርጆ በኮንፍሮንቴሽን ብቻ ለውጥ አይመጣም። በተወሰነ መልኩም ጥበብ ይፈልጋል። እንዴት አድርጎ ነው ወደ ቤተክርስቲያን አቅርቦ የተለየ እምነት ያላቸው ገዢዎች በየዘመኑ በሚመጡበት ጊዜ እንዴት አድርጎ ነው ቤተክርስቲያን በጠላት እንዳያዩት፣ በጠላትነት እንዳይመለከቷት ማድረግ የሚቻለው? ስራ ይፈልጋል እሱ እና እንደየሲቹዌሽኑ ኮምፕሌክስ ነው ለማለት ፈልጌ ነው። ማዚ ግን ኬዝ ስተዲ ለምን አናደርገውም? እሱ ይህንኑ ጥያቄ ይዘን ዘሜ ምን ይመስላል? አይ መልካም ነው። ምናልባት ለቀጣይ ሁሉም ሰው አስቦበት ቢመጣና ኃላፊነት የሚወስዳለ ማዚ አንቺ አንድ ግሩፕ፣ ሌላ ደግሞ አንድ ግሩፕ ሆኖ ሁለት፣ ዘሜ አንድ ግሩፕ ፍጠርና ማዚ ከእናቷ አማሃ ጋር አንድ ግሩፕ ፍጠሩ፣ ዘሜ ከነ ዲያቆን ጋር ከነ ብሩክ ጋር አንድ ግሩፕ ፍጠሩና ለምን የሚቀጥለውን ውይይት ክርክር አናደርገውም? ለምን ሀሳብ አታቀርቡም? አንድ ኬዝ ወስደን ለምሳሌ ሰንበት ትምህርት ቤት ላይ ሊሆን ይችላል፣ ወይንም
አጠቃላይ የቤተ ክህነት አስተዳደር ላይ ሊሆን ይችላል፣ ወይም የምዕመናን ህይወት ላይ ሊሆን ይችላል። ለውጦች እና ተግዳሮቶች ሪል ኬዝ ለምን አናደርግም? ጥሩ ነው። ከዛ ሞዴሎችን አፕላይ እናደርጋለን። ዘሜ የፍስሐ ጽዮንን እና የብሩክን ስልክ ተቀባበሉ። ማዚ ደግሞ አቶ አማሃና ሌሎችን ጨምራችሁ ግሩፕ አድርጋችሁ በሁለት ግሩፕ እንዲፈጠር ነው የፈለግኩት። ያስኬዳል? ጥሩ ሀሳብ ይመስለኛል ትዜ። የብሩክ አለኝ፣ የዲያቆን ደግሞ ቻት ካረክልኝ ኮንታክት ላደርግህ እችላለሁ። ጥያቄዎቹን እንግዲህ በደንብ ክሊር አድርገን ቀጣይ ሳምንት ላይ ኬዙን አንስቶ እዚሁ ዲስከስ ሙሉውን ማድረግ። ኬዝ ነው የምንሰራው። ሙሉውን ኬዝ አንድ ኬዝ ተወስዱና ተግዳሮቶች አሉ አይደል? ሬዚስታንስ አለ፣ ዴፊኔትሊ ችግር አለ። ያንን ችግር ለውጥ ለማምጣት የመሪዎቹም ችግር አለ፣ የውስጡም ችግር አለ፣ የሰው ተፈጥሮ አለ አይደል? እና ይህንን ሞዴል አፕላይ አድርገን እንዴት ለውጥ ማምጣት እንችላለን? መቅዲ ያስኬዳል? በጣም ነው ደስ የሚለኝ እሺ፣ ግሩፕ መፍጠር ኃላፊነት የሚቻል ከሆነ። ስልክ የተወሰኑ ሰዎች ለመቅዲ ስልክ ትሰጧት፣ ከመቅዲ ጋር መሆን የምትችሉ ያመሃ አለኝ። ያመሃ አለሽ? አይ ነው ከአመሃ ውጭ። እሺ ከአመሃ ውጭ ሰዎች የተወሰነ ደቂቃ ወሰድኩባቸው፣ ይቅርታ። በጣም ጥሩ አፕሮች ነው። እንደሱ ሲሆን ነው ቅድም እንዳልኩት ለብዙ ነገር ልጆቻችን እኮ አስተሳሰባቸው መቀየር ራሱ ትልቅ ነገር እኮ ነው። ስልክ ተቀያየራችሁ? ቴክስት ማድረግ ፈቃደኛ ሆነ? አንድ ሁለት ሰው አልደረሰኝ። ዜና በሚል ስም ለማን እንደሆነ የሰጡት አላውቅም። ወደ እኔ ጋር ይሆኑ? እሺ ዜናን ውሰጅ፣ ባይሆኑም ውሰጃቸው። የኢትዮጵያ ስልክ ነው መሰለኝ። እሺ ዜና ሌላ አንድ ሁለት ሰው ዜና አይደል? አቶ ትእዛዙ ዘጸአት ነው፣ የባህር ዳር። እሺ ስልክ የለህም? ስልክ ያለህ መሰላ አለኝ። የፍሳህ አለኝ። የፍሳህን ለመግዲ ሰጥሻለሁ። እሺ እንትን ለዘመነ ዘሜ ጋ ነው ፍሳህ ያለው። አንቺ አማሃን ይዘሻል፣ ዜናን ይዘሻል። አንድ ሰው ባካችሁ፣ አንድ ሰው። የብሩክ አለኝ ትዜ። የብሩክ አለ፣ አንድ ሰው ይጨምር፣ ሁለት ሰው። እሺ እሺ በቃ እግዚአብሔር ይስጥልን። እንዲህ ሲሆን ነው ደስ የሚለው። አሁን እናንተ ናችሁ የሚቀጥለው። እኔ ሞዴሎቹ ጋር መገናኘት ነው የኔ ስራ። ማማር ውሰድ። የማንን ልውሰድ? እኔ የማማሩን ውሰድ። ማማር የውጭ ሀገር ስልክ ነው። አዳነ ሰጥቷል። እሱንም ውሰጅ። ዘሜ ዛቢሽ ወርቅንና ማዛን ውሰድ። ማዛ ያንቺ ነው አይደል? የማን ነው ይሄ? ማዛ አይዶን ነው፣ የሌላ ሰው ነው። እሺ የማዛን ዘሜ ውሰድ። አንድ ሌላ ፍላጎቱ ያላችሁ ካላችሁ እንደዚሁ ብትገቡ ደስ ይለኛል። የበለጠ ፕራክቲስ እናደርገዋለን፣ ሙሉ እንከርሰዋለን። ስለዚህ ብሩክ አለ፣ መዓዛ አለ፣ ፍስሐ ዲያቆን ፍስሐ ጽዮን። ሙሉ ቀንን መግዴት ውሰድ። እሺ እንዲሁም ይሄንን መግዲ እንዲሁ አንቺ ጥሩ ሀሳብ ነው ያመጣሽው። ለዛኛውም ሊደርሽፕ ሞዴላችን እንደዚህ እናደርጋለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ከመዝጋት በፊት ምናልባት